100 ብር የነበረው ቆሻሻ ስላለው 90 ብር አይሆንም እና ቫልዩን አይቀንስም። እንግዲህ ወርቅ ሲሆን ደግሞ አስቡት። እና ምን እያስተዋልኩ ነበረ? that's how I felt ጌታን ሳገኝ። ሁላችንም ጌታን ስናገኝ እንደዛን የተሰማን ምን እንዳገኘን ገብቶናል። በእርግጥ ይሄ ወንጌል የሆነው ራሱ ኢየሱስ በብዙ ድሪቶ ነው እኛ ጋር የደረሰው፣ በብዙ ድሪቶ። አሁንም ያ ድሪቶ በኢየሱስ ስም ይገፈፋል። ለምንድን ነው ይህን ሁሉ ዋጋ የከፈልክለት? ለምንድን ነው ስለ ስሙ ይሄን የመረጥከው? በድሎት መኖር ትችል ነበር። በሃይማኖቱ ዓለም ቀሚስን እንደለበስክ አምሮብክ በየደብሩ እየተዟዟርክ ምናልባት በቆንጆ መኪና በቆንጆ መድረኮች ላይ ቆመ ብዙ ቢዝነሶች ላይ ተሳትፈ አንቱታን አትርፈ መኖር ትችል ነበር። ምንን ነክቶ ነው? ምንን አግኝቶ ነው? ሌላ ነገር እንደሌለ ስለተረዳን ነው ትተን ይወጣል። እኔ በግሌ ትቼን የወጣሁት በቃኝ ብዬ መኖር እንደማልችል ገብቶኝ ስፒሪቱ ሌላ እንደሆነ ገብቶኝ ነው የወጣሁት። ስለዚህ ምንም እዚህ ላይ ይሆን ምንም የምትሰራው የድለላ ስራ ካለ ቲክቶክ ላይ የሚሰሩት ሰዎች ስላሉ ማለት ነው በቃ እኛ ሂደናል ነው አልፈናል ጥሰናል። እንዲህ አይነት ትርጉም አይሰጥም። የዘንዶ ራሶች ፕሮቴስታንቶች ናቸው እያለ ማለት ነው። ቀንዶቹ እነሱ ናቸው። እመቤቴን እየወጓት አላለም። አሁን እንዲተረጎማል ወደ ቁጭና ዘምር ለኢየሱስ ብትዘምር ለአብ ለመንፈስ ቅዱስ ነውና ለምንድነው እስካሁን ይሄን ሁሉ ዘመን ስትዘምር አንድ መዝሙር እንኳን ለጌታ ነው አንድ እንኳን ለገብርኤል ለምንድነው ያልዘም? አታውቃቸውም? አታውቃትም? የጌታንና እንዴት ለመሰላችሁ ለሚካኤል ማልዘምረው ማልጸልየው ሚካኤል መንግስት የለውም የራሱ። ይሄኛው አባታችሁን ካልኩት በኋላ መንግስት ትምጣ ማለት ይችላል። ሚካኤል ግን መንግስት ትምጣ ብለው መንግስት የለውም። ምን ይመጣል? እንዲህ አይነት ችግር እኮ ነው የገጠመን አሁን። ሜሎስ ለምንድን ነው ኢየሱስ ኢየሱስ የምንለው? ሌላ ስብከት ምን አለ? ትንሽ ብንጨምር ምን ያመናል? እንደኛ ቤንዶ ኤርሚያስ አበበ ያመዋል 10 ምናምን ዓመት ሙሉ ሶሻል ሚዲያ ላይ ኢየሱስ ኢየሱስ የሚለው። ለመጽሐፍ ቅዱስ ሁለት ነገር ነው ያለው፣ አይሁድና አሕዛብ ነው። ለአይሁዱም ይሆናል ለአሕዛቡም ይሆናል። አይሁድ ምልክትን ይፈልጋል፣ ኢየሱስ ትልቁ ምልክት ነው። አሕዛቡ ደግሞ ጥበብን ይፈልጋል፣ ኢየሱስ ደግሞ የእግዚአብሔር ጥበብ ነው፣ የእግዚአብሔር ጥበብ ነው። ስለዚህ ለሁሉ የሚሆን መልእክት ነው ኢየሱስ። በሃይማኖቱ ዓለም የሚሰጠውን ክብር፣ የሚሰጠውን ዝና፣ የሚሰጠውን ዕውቅና እምቢ ብሎ ስማቸውን ለሁለት ተርትረው ቀዶ የኢየሱስ ስም ነው ስማችን፣ እኛ ምንም አይነት ስም የለንም፣ ምን አይነት ክብር የለንም ብሎ እሱን ለመከተል የወሰኑ ድንቅ ወንድሞች አሉ። ኢየሱስ ሊቀ ካህን ነው። ዛሬም እሱ ስለኛ የሚታይ ነው። በሰማያት ባለው ዕብራውያን ምዕራፍ 8 ላይ እንደሚናገረው በሰው እጅ ያልተተከለችው መቅደስ ውስጥ አገልጋይ ነው ጌታችን ኢየሱስ ክርስቶስ። ስለኛ ዛሬም የሚታይ ነው። በማን ፊት? በእግዚአብሔር ፊት ዛሬም ስለኛ የሚታይ ነው። ስለዚህ የኛ ኢየሱስ ስንል ዛሬም ያልተወን ነው የጌታ። የኛ ኢየሱስ የዛሬ 2000 ዓመት አርጎ ስራውን ሁሉ ዝም ብሎ ለሰው ትቶት የሄደ ኢየሱስ አይደለም። እውነት ነው፣ የወንጌልን ስራ የሚሰራው ሰው ነው። ግን የኢየሱስ ዛሬም ስለኛ በሰማይ የሚታይ ነው። ዛሬም በሰማይ ስለኛ ስለሚታይ ነው። ዛሬም ስንደክም፣ ዛሬም ወደኋላ ለመሄድ ልባችን በተነሳሳ ጊዜ የሚመልሰን ወደ እውነት የሚያመጣን ማን ነው ከተባለ ይሄ ኢየሱስ ነው። የነፍሳችን አገልጋይ የነፍሳችን መልሕቅ የሆነ ጌታችን ኢየሱስ ክርስቶስ ነውና ክርስትና ውበቱን የሚያገኘው ክርስትና መሰረቱን የሚያገኘው ከክርስቶስ የተነሳ ነው። ክርስቲያን ብንባል በሱ ነው፣ ሌላ በምንም ነገር አይደለም። እሱ ክርስቶስ ተብሎ እኛን ክርስቲያን አሰኝቶናል። ስለዚህ ኢየሱስን ማወቅ ማለት ኢየሱስ የሚያስገኘውን ጥቅም መረዳትና መቀበል ማለት ነው። በቃ አዳኝ ነው ካልክ ድናል ወይ ነው። ህይወት ነው ካልክ ህይወት አለ ወይ ነው። አያችሁ፣ ሊቀ ካህን ነው ብለህ ትቀበል ከሆነ ዛሬም ስለ ኃጢአት እርሱ ስለ አንተ ይታይልሃል ወይ? እሱን መቀበል አለብህ። እነዚህ ነገሮችን ሳትቀበል ኢየሱስን አምነዋለሁ ኢየሱስን ተቀብየዋለሁ ካልክ እሱ ውሸት ነው። ስለዚህ የኛ ኢየሱስ ምን አይነት ኢየሱስ ነው ከተባለ የሚያድን
ዛሬም ስለኛ የሚታይ የማይተው የቅርብ ወዳጅ በሁሉ ነገር ላይ ጣልቃ የሚገባ ጌታችን ነው ማለት ነው። በዚህ መንገድ ልንይዘው እንችላለን ብዬ አስባለሁ። እሺ ኤርሚ አለ። ተባረክ ሜል ላይ እግዚአብሔር ባርክ። ኤርሚያስ እንዳልክ። እሺ ኤርሚ ጥያቄ ለአንተ ነው። አንድ ቲፕ ጥያቄ ጨመረልህ ነው እንደ መግቢያ ያው ብዙ ጊዜ እንድታነሳ ስለፈለግኩ ነው። ስታስተምር ብዙ ጊዜ ብሉይ ኪዳን ላይ በጣም ታተኩራለህ እና ግን የብሉይ ኪዳኑን ያህዌን አምጥተህ ኢየሱስ ላይ ትጨርሳለህ እና የብሉይ ኪዳኑ ያህዌ የአዲስ ኪዳኑ ኢየሱስ እዚህ ላይ ትንሽ ቲፕ ሰተህ እንድትሄድ ስለፈለግኩ ነው። ከዛ ወደ ሁለተኛው ሀሳብ ላይ እንድትመጣልኝ የሚፈልገው ምንድነው? ፍጡር ተኮር እንቅስቃሴዎች በተለይ ደግሞ ኢየሱስ ያድናል ስንላቸው አንዳንድ ሰዎች እንትናም ያድናል ይሉናል። እንትናም አድኖ አይተናል። እንትናም አንዳንዱ በቃ እና ቅዱሳን በተሰጣቸው ከእግዚአብሔር በተሰጣቸው ጸጋ ማዳን ይችላሉ ይሉናል። እኛ እያወራን ያለነው ማዳን የክርስቶስ ኢየሱስ ማዳን እና እንደውም ያድናሉ ተብሎ የተዘረዘሩ አካላት ካሉ እነሱስ እንዴት ነው የሚያድኑት? ሁለተኛ ጸሎትና እርዳታንና ሌሎችን መንፈሳዊ ድጋፎችን የምናገኘው ፍጡር አለ ወይ? ሊያቀብለን የሚችል መልአክ ወይ ጻድቅ ወይ ሐዋርያ ወይ ነቢይ ወይ የሃይማኖት አባት ወይ ደግሞ እንግዲህ የእምነት አባት ተብለው ከተዘረዘሩት ውስጥ መንፈሳዊ ዓለም ላይ ጸሎታችንን ሰምቶ ሊመልስ የሚችል የልባችንን መሻት ሊያደርግልን የሚችል ለምሳሌ ስራ ካጣን ለቦዘኔ ስራ የሚሰጥ አለ ወይ? ልጅም ቢካለን ልጅ የሚሰጥ መልአክ አለ ወይ? ህይወት ከተዘበራረቀብን ከዚህ ዝብርቅርቅርቅ የሚያላቅቀን ሰማዕት አለ ወይ? እነዚህ ሁሉ ካሉ ኢየሱስ ጋር እኛ ምን አታገለን? ለምንድን ነው ኢየሱስ ኢየሱስ የምንለው? እነዚህን ሰዎችን ሰብስበን ለምንድን ነው እኛ ማንዘክረው? ለምንድን ነው ቅዱሳን ማንዘክረው? ኤርሚ በዛው አያይዘ ያው ዝክር አያውቁም ምናምን ስለሚሉ ለምንድን ሻማ ማናበራው? ለእነሱ ጌታ ይባርከኝ። ተባረክ እንዳልክዬ። እሺ ቴንኪው ወንድምነት። ጥሩ ጥያቄ ነው የተነሳ። አንዳንዶቹንም ትናንትና አንስተናቸው ነበረ። እሺ ግልጽ ነው። እግዚአብሔር ይባረክ። ኦኬ ቴንኪው ሜላ። የብሉይ ኪዳኑ ያህዌ የአዲስ ኪዳኑ ኢየሱስ ነው ወይ? አዎ። ማንን ያለው? ኤርሚያስ አበበ አይደለም ያለው። የአዲስ ኪዳን ሐዋርያት ይህንን በደንብ አጽንኦ ሰጥተው ተናግረዋል። የብሉይ ኪዳን ቅዱሳን ነቢያት ይህንን አጽንኦ ሰጥተው ተናግረዋል። ኢየሱስ እርሱ የእስራኤል አምላክ የአብርሃም አምላክ ያህዌ ነው። ስለዚህ ነቢያት የተናገሩት ነው። ስለዚህ ብሉይ ኪዳን ላይ ስንናገር ማንም ብሉይ ኪዳንን ተናግሮ አዲስ ኪዳንን ክርስቶስን ካላሳየ በቃ ዝም ብሎ ፎርሿል ማለት ነው። በቃ ዝም ብሎ ታሪክ ነው ያወራው ማለት ነው። ምንም እንኳን መጽሐፉ እስትንፋሰ እግዚአብሔር ያለበት መጽሐፍ ቢሆንም በታሪክ መልክም የዘገበው ቢኖርም አንዳንዱም ደግሞ ትንቢት፣ አብዛኛውም ትንቢት ስላለው ከትንቢቱ ደግሞ አንደኛው ነው ማዕከል ዋናው ኮር ነገር መሲሁ ላይ ነው የሚያነጣጥረው። ስለዚህ መሲሁ ላይ ብሉይ ኪዳን ላይ የተናገሩ ነቢያት ምን እያሉ ነበር እየተናገሩ ያሉት? ስለ አምላክነቱ፣ ስለ መሲሁ አምላክነት፣ ስለ መሲሁ አዳኝነት በግልጽ ተናግረዋል። ስለዚህ ብሉይ ኪዳን ላይ የሙሴን ሕግ አምስቱ ብሔረ ኦሪትንም እንደዚሁ የነቢያትንም የመዝሙራትንም መጽሐፍት ብናነሳ ያው ጌታችን የተናገረው ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው ይላል። ስለዚህ በሙሴ ሕግና በነቢያት በመዝሙራት የተጻፉት ስለማን ነው ማለት ነው? ስለ መሲሁ ነው የተናገረው። አብዛኛዎቹ የሚናገሩት አብዛኛዎቹ ትኩረት የሚያደርጉት እሱ ላይ ነው። ስለ ሌሎች ሀገሮች፣ ስለ አሕዛብ መንግስታት፣ ስለ እስራኤል በደልና ኃጢአት ምናምን ነገር ስለ ግለሰቦች ውድቀት ምንም ቢያወራም እንኳን ቅሉ ግን መጽሐፉ በመጽሐፍነት ደረጃ አብዛኛው የሚያወራው ስለ መሲያው መገለጥ ነው። ስለዚህ ጌታም ከዚህ የተነሳ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ እነሱ ግን ስለ እኔ የሚመሰክሩት ብሎ ተናግሯል። እና የመጽሐፍት ምስክርነት በተለይ የብሉይ ኪዳን የሶስቱ መጽሐፍ ጥቅልሎች
የሙሴ ሕግ የነቢያትና የመዝሙራት መጽሐፍት አብዛኞቹ ትኩረት የሚያደርጉት መሲሁ በስጋ የሚወለደው ጌታ እሱ የዳዊት ልጅ እንደሆነ የዳዊት ልጅ ሆኖ ሰው ሆኖ እንደሚወለድ ከዛ በፊት ግን አስቀድሞ ግን ከዘላለም የነበረ አምላክ መሆኑን አጽንኦት ሰጥተው ይናገራሉ። ለዚህም ነው ብሉይ ኪዳን ላይ ስናገር ቶሎ ወደ አዲስ ኪዳን መንፈሴም የሚመጣው የሚቸኩለው የአዲስ ኪዳንም ሐዋርያት ይህንኑ እንደዚሁ አድርገው እንደውም በደንብ ተናግረዋል ማለት ነው። ስለዚህ እያንዳንዱ የሕጉ መሰጠት የመቅደሱ ስርዓት የተስፋው ቃል በሙሉ ለእነሱ ቢነገርም እንኳን በተለይ የሕጉ መሰጠትና የመቅደሱ ስርዓት እያንዳንዱ ንግግር አለው። እያንዳንዱ የሚያወራው አለ። እያንዳንዱ ስለ አካሉ ያወራ ነበር። አካሉ ክርስቶስ ነው። ጳውሎስ ነው ይህንን ደፍሮ እንኳን የተረጎመልን። ጥላ የሆነው ግን እነሱ ሲያገለግሉ ነበር ማለት ነው። ስለዚህ አዲስ ኪዳን ሳነብ ደስ እንደሚለኝ ብሉይ ኪዳንም ሳነብ በጣም ደስ የሚለኝ፣ አዲስ ኪዳንም ሳነብ እንደሚገባኝ ብሉይ ኪዳንም እንደዚሁ በጣም ይገባኛል። ያን ደግሞ ያደረገ እግዚአብሔር ነው እንጂ ከኔ የሆነ አይደለም። ሁላችሁም ጋር እንደዚሁ አይነት ነገር እንዳለ ነው የምንረዳው። እኔ የተለየ ስፔሻሊስት አይደለሁም። ግን በቃ ብዙ ጊዜ ብሉይ ኪዳን ላይ አንዳንድ ሰዎች እንደውም አማኞች ሁሉ ብለውኛል። እንደዚህ አይነት ከንቱ ሀሳብ ያላቸው አማኞች ማለት ነው። ስም መጥራት አልፈልግም። እዚሁ ሶሻል ሚዲያ ላይ ያሉ አንዳንድ ስራ ያጡ ሴቶች እና ስራ ያጡ ወንዶች ወጥተው ምን ኤርሚያስ አሁን ምን ያንኑ ገድልና ድርሳን እንጂ ከዛ ባለፈ ደግሞ ብሉይ ኪዳን ምናምን ነገር እያለ እንትን ከበሮ ይደልቃል እንጂ ምንም የሚያውቀው ነገር የለም ብለው ሲሉ ሰማኋቸው። ያሉት ግን ጴንጤንን ብለው የሚሉ ወገኖች ናቸው። እና ኑ እንላፋ ብዬ ጥሪ ማድረግ አልፈለግኩም። እንላፋ ማለት አሁን ከእነሱ ጋር እዚህ አስገብቼ እነሱ ከአዲስ ኪዳን እየጠየቁኝ እኔም ደግሞ ከአዲስ ኪዳን የማይደፍሯትን የራእይን መጽሐፍ ጠይቃት ነበር። ያችን እህት ወይ ያን ወንድም ማለት ነው። እዛ ጌታ ይመስገን አሜን ሃሌሉያ እያለ በየደቂቃው ይጨርሳል እንጂ አይወጣውም። ለመውጣት ማጥናትና ማንበብ መማር ይጠይቃል ማለት ነው። ስለዚህ ኦኬ የእግዚአብሔር ቃል ስለሆነ ያው እንቀበላለን። እነዛ ነው የተማርከው መሰረታዊ ክርስትና ትምህርት ስትማር እንዳልክዬ 66 ውስጥ ትንፋሰ እግዚአብሔር ያለበት ቅዱሳት መጽሐፍትን እንቀበላለን አይደል? አዎ በቃ ስለዚህ በ66ቱ የእግዚአብሔር ቃል ላይ ይሄ ቀረሽ ብሎ የምትወው መጽሐፍ የለም። እና የአዲስ ኪዳን መጽሐፍቶች አብዛኞቹ ጠንካራ አይደሉም። ለምን? ጌታችን አምጥቶ በግልጽ አማርኛ አውርቶናል። ምንም የኢየሱስ ንግግር እንደ ውሃ የምጠጣው በቃ ሕጉን አምጥቶ ተናግሮ ምንም እንዳንደክምበት ማለት ነው። የጳውሎስን መልእክታት እንደዚሁ አንዳንዶቹ የሚያስቸግሩ አሉ ብሎ ቢልም ቅዱስ ጴጥሮስ ሲናገር ማለት ነው። እና እነሱ አካባቢ ላይ ጠንካራ ነገር ያላቸው ላይ ከእኔም የተሻለ እውቀት ያላቸውን ወንድሞችን እንጠይቃለን። እኔ እውቀት ማማ ነኝ ብዬ አላልኩም። እና ግን ደግሞ በጣም ትዕቢተኛ የሆነ ጴንጤ ካገኘው ራእይ መጽሐፍ ላይ ወስጄ ገትረዋለሁ። እሱም ምን የምንጠይቃለን ማለት ነው። በጣም ትዕቢተኛ ለሆነ ጴንጤ ለእነሱም ትዕቢተኛ ለሆነ ኦርቶዶክስ ኤርሚያስ የእግዚአብሔርን ቃል አያውቅም ብሎ የሚል ካለ እንዳልክዬ ስለተሰቀለው ስለ መድኃኔዓለም ለምንልኝና ከሙሴ ሕግ እስከ ሚልኪያስ ድረስ ባለው ላይ አይነት ኮሜንታሪ ሳያነብ እኔም ሳላነብ እሱም ሳያነብ አንተው ራሱ ጠንካራ የሚባሉትን ክፍሎች ትሰጠናለህ። ተርጉም ትለዋለህ። እሱን ምንም ካሜራ እንደዚህ ፊት ለፊት እየታየ ማለት ነው። መጽሐፍ ለፊት ሳያስቀምጥ ሞባይሉ እንዲህ ሳይጎረጉር ሳይነካ ምንም ነገር ሳያደርግ እጁን ወደ ላይ እንደዚህ ብሎ ነው የሚተረጉመው። እኔም ተረጉመዋለሁ። እና ያኔ መድኃኔዓለም ያሳየናል ብሉይ ኪዳን ላይ ማለት ነው። ብሉይ ኪዳን ከአዲስ ኪዳን ደግሞ ራእይ ሴቲቱ የተቀመጠችበት ተራሮች፣ ዘንዶ፣ ጅራቱ፣ ቀንዱ፣ ራሱ፣ ዘውዱ ምናምን ነገር ብሎ የሚለውን ያው እንግዲህ ዘንዶ ማለት አንድም ፕሮቴስታንት ነው ብሎ ከማለት ውጭ ምን የሚያውቁት ነገር አለ? አሁን ይሄ ትውልድ እኮ ነው መጽሐፍ ቅዱስ አታውቅም ብሎ የሚለኝ ማለት ነው። ዘበና አንዴ ቦሌ መድኃኔዓለም ሲሰብክ የቡዲዝም አይነት ቀሚስ ነው የለበሰው። ቡዲዝሞቹ የሚለብሱት ቀይ ነው ምናምን ነገር ቢጫ አይነት ነገር እና አልፍ ነበር በዛ በካልዲስ ቁጥር አንድ ያቺ ካልዲስ ፊትለፊት በመድኃኔዓለም ጋር ያለችው እዛ ከጓደኞቼ ከአገልጋዮች ጋር ማኪያቶ ተን በዛ የቀነኒሳ ሆቴል በተሰራበት ጋር ወርታች ወደ ኢድና ወደ እንትን ምንድን ነው ወደ ብራስ ሲሄድ ይሰብካል። ወደ ምሽት አካባቢ ነው ዘበነ ነው የሚሰብከው። ራእይ መጽሐፍ ምዕራፍ 12 ነው የሚሰብከው።
ዘንዶ በሴቲቱ ላይ ተቆጥቶ በእመቤታችን ላይ የፕሮቴስታንቱ ሃይማኖት የዘንዶ ራስ ነው ወገኖቼ ብሎ ይላቸዋል። ተረታ ባገኘሁት በእውነት ተረታ እንዲህ አይነት ትርጉም አይሰጥም። የዘንዶ ራሶች ፕሮቴስታንቶች ናቸው እያለ ማለት ነው። ቀንዶቹ እነሱ ናቸው። እመቤቴን እየወጓት አላለም። አሁን እንዲህ ተረጎማል ወደ ሙጭናት እና እንደዚህ ይተረጎማል ወይ? ስለዚህ ምን ለማለት ነው? እዚህ እኛም ቤት አሉ ግን እግር አልጣላቸውም። አንዷን ባለፈው ኤርሚያስ ያለ ብሉይ ኪዳን መጽሐፍ ምን የሚያውቀው ነገር አለና ምናምን ነገር ስትል ነበረና በእርግጥ ይሄ የውጭው ዓለም በጣም መጥፎ ነው ብራዘር። ቤት ዘግተህ እኮ ብቻ ነው የምትቀመጠው። ባሎቻቸው ቤት ቆልፈውባቸው ሲመጡ ቤት ከፍተው ሃኒ ቤቢ ብሎ እስኪሏቸው ድረስ እዚህ ይመጡልህና ምንም ነገር የሚያደርጉት ነገር የለም። ካሜራ ከፍተው ሜሎስ እንደሆነ አተያዩን አይተሸዋል፣ የሜሎስ አይኑ የግራው ላይ ትኩረት አርገሻ አይተሸዋል ምናምን ነገር ብለው የሌለ ነገር ለማውጣት የሚቀመጡ ሴቶች አሉ። የኛው ፕሮቴስታንት ነን ብለው የሚሉ ላይቭ ገስት እየከፈቱ አንድ የረባ ነገር አያወሩ፣ አንድ ሰው የሚድንበትን ነገር አይናገሩም። ንስሐ ለእግዚአብሔር በልጁ በክርስቶስ ኢየሱስ ሰጥቷቸው ወደ መንግስቱ እንዲጨመሩ የሚያደርግ አንዲት የረባች ነገር አያወሩ እና በእነሱም ነው ከብሉይ ኪዳን መጽሐፍት በቀር ምን የሚያውቁት አሉ ብላ አለችኛ አንደኛይቱ። የአዲስ ኪዳን መሰረት ብሉይ ኪዳን መሆኑን ባወቅሽ ኖሮ ማነሽ ወይዘሮ ጥዶ ዘለል፣ እናንተ እንደዚህ ነው ብዬ የምጠራው ወይዘሮ ጥዶ ዘለል ማለት ነው። ጌታችን ከሙሴ ሕግና ከነቢያት ከመዝሙራት እየጠቀሰ የተናገረውን ብታቂ፣ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ከብሉይ ኪዳን እየጠቀሱ የተናገሩትን ብታቂ፣ ጳውሎስ በብራና የተጻፈውን አምጡልኝ ክረምቱ ሳይገባ ከበርኖሱ ጋር ብሎ ያለው የብሉይ ኪዳን መጽሐፍት መሆኑን ብታቂ፣ አጵሎስም እንደዚሁ የቤሪያ ሰዎች መጽሐፍትን እየመረመሩ ይፈልጉ ነበር ብሎ የሚለው የብሉይ ኪዳን መጽሐፍት መሆኑን ብታቁ፣ በብሉይ ኪዳን መጽሐፍት ላይ አንዳችሁም ምላሳችሁን አታንቀሳቀሱም ነበር። ለእኔ የአምላኬ የእግዚአብሔር ቃል ነው፣ እጅግ እወደዋለሁ። እና ብሉይ ኪዳንን ስንናገር ያው ማዕከሉ ያው እንዳልክ ማዕከሉ ክራይስት ነው። የነቢያትን መጽሐፍት አውርተ ኢሳያስ በዚህ ጋር መጥቶ በዚህ ገብቶ ኤርሚያስ ተነሳ፣ ሕዝቅኤል ሄደ፣ በዛ መጥቶ በባቢሎን ገብተው ምናምን ነገር በኮቦሮንስ ተቀምጠው ሰማያት ተከፍቶለት ምናምን ብለህ አውርተ ኢየሱስን ካላሳየህ አንተ ሰባኪ አይደለም። መንፈስ ቅዱስ ይህን ሁሉ ቢያስወራ የሚያሳይህ አጉልቶ የሚያሳይ ትልቁ አስኳል ክርስቶስን ነው። በቃ የእግዚአብሔር ልጅ ደምን ነው። የብሉይ ኪዳን መጽሐፍት ያወራሉ፣ ስለ ክራይስት ያወራሉ። ለዚህ ነው ከአይሁዳውያን ጋር ስነጋገር አዲስ ኪዳን መጽሐፍትን በፍጹም አልጠቅስም። እነሱ ስለማይቀበሉት ማለት ነው እንጂ እኔ ስለማልቀበለው አይደለም፣ እነሱ ስለማይቀበሉት። ስለዚህ አንድን አይሁዳዊ ለማሳመን ከጌታ መንፈስ ጋር በተሰጠኝ ጸጋ ብሉይ ኪዳን ብቻ ጠቅሼ ነው የማሳምነው። ከዚህም የተነሳ ብዙዎች ወደ ጌታ መጥተዋል። እዚሁ አሉ፣ አሁን እዚህ ውስጥ ማለት ነው። ክብር ለገናናው ለስሙ ይሁን። አዲስ ኪዳንን አይናገርም እንዴ? በረምረ የሚናገረው የኢየሱስን ሞት የሚናገሩ ነቢያት የሉም እንዴ? የመሻውን ሞት በደንብ እነ ሚልኪያስ እነ ዘካርያስ እነ ዳንኤል እነ ኢሳያስ አይናገሩም እንዴ? ሞቱን ይናገራሉ። ትንሣኤውን አይናገሩም? እነ ዳዊት ይናገራሉ። በስሙ በማመን አሕዛብ ንስሐና የኃጢአት ይቅርታቸው እንደሚያገኙ ነቢያት አይናገሩም? ይናገራሉ። በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ እንደተናገረው ማለት ነው። አሕዛብ በስሙ ተስፋ ያደርጋሉ፣ ይሄም ደግሞ ነቢያት ይመሰክሩለታል ይላል። አዎ አምላክነቱን አይናገሩም? የብሉይ ኪዳን መጽሐፍት ይናገራሉ። መሲህነቱን አይናገሩም? የዳዊት ልጅነቱን ይናገራሉ። ሞቱን አይናገሩም? ይናገራሉ። መቀበሩን አይናገሩም? ይናገራሉ። ትንሣኤውን አይናገሩም? ይናገራሉ። በስሙ ንስሐና የኃጢአት ይቅርታ ለእስራኤልም ቤት ለአሕዛብ ሁሉ እንደሚያገኙ የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ብሎ የሚለው አይናገሩም? ይናገራሉ። በደንብ
ይናገራሉ። ዘሌዋውያን መጽሐፍትን ሳነበኔ ይሄ ነውር የሌለበት አውራ በጉ ምናምን ነገር ብሎ ሲል እኔ እዛ ቀንድ ስላለው እዛ ብቻ ስለታረደው በግ አይደለም። ኦኬ እሱ ጥላ ሆኖ ነው። አየህ አካሉን የቃሉ ባለቤት መንፈስ ቅዱስ ያሳያል ማለት ነው። በደንብ ነው የሚናገሩት። ራሱ ጌታዬ እኮ ተናገር አይደል? እንዳልክዬ ወንድሞች ተናገር አይደል? መጽሐፍት ስለ እኔ ይናገራሉ አለ። ታዲያ የብሉይ ኪዳን መጽሐፍት ስለ ኢየሱስ እየተናገሩ መታ አንዲት ስራ ፈት ሴትዮ ወይ ስራ ፈት ወንድ ኤርሚያስ ብሉይ ኪዳን ላይ ብቻ ነው የሚናገረው። ወደ ጓዳሽ ግቢ እህትዬ። ባልሽ ይመጣል፣ ስራ ሰርተው ሲመጣ ቡና አዘጋጅተሽ እውነት ያልተሰጣችሁ ሰዎች ምን ልታደርጉ እንደወጣችሁ አላውቅም። ምን ሳይሰጣችሁ ስጦታ ሳይሰጣችሁ እግዚአብሔር ስጦታ ሳይሰጣቸው ማለት ትከፍትልና እንደዚህ ቅንድቧን እንዲህ አድርጋ አቆማ። አንዳንዶቹ ይወጣሉ። ከዛ ደግሞ ራሳቸው የገባቸውን ተናግረው ቢወርዱ ጥሩ፣ ሰውን ይተቻሉ። አንድ ብትጠየቅ አንዲት አትመልስም። ብሉይ ኪዳን ላይ አንብባው አታውቅም አይደለም። መጽሐፍቱን ለመተርጎም አንብባው አታውቅም፣ አጥንታው አታውቅም። ወንድሞች ናቶች እንደዚህ ትክክል አይደለም። ስለዚህ በእግዚአብሔር ቃል ላይ የተጻፈው ሁሉ እውነት ነው። ስለ ጌታችን ስለ ኢየሱስ ክርስቶስ የተናገረው ብሉይ ኪዳን ስናገር ከአዲስ ኪዳን ጋር አገናኝቼ ብናገር ወንድሞች ናቶች፣ ያው ሐዋርያቱም እንደዛ ነው ያደረጉት፣ ጌታችንም እንደዛ ነው ያደረገው። እኔም ብቻ አይደለም ከኔ የተሻሉ ወንድሞችና እህቶች ስንት አሉ እዚህ። እውነቴን ነው የምልህ፣ አፍ የሚያስከፍቱ ብንሰማቸው ጌታ እግዚአብሔር ለትህትና አይደለም የምናገረው፣ የእውነቱን ነው የምነግራችሁ። በነገረ መለኮቱ ዓለም ገብተው ሁሉ ጭምር የሚናገሩ በጣም ብዙ አሉ። አንዳንዶቹም ደግሞ ምን የብሉይ ኪዳን ሰባኪ ይልሃል እንዴ? በደንብ ነው እንጂ የምሰብከው ወንድምዬ፣ በደንብ የብሉይ ኪዳን ሰባኪ ማለት በደንብ ኢሳያስ 53 ነው አንተ የምታውቀው። እኔ ኢሳያስ 52 ላይ ቆሜ መሲሁን እንዴት እንደምሰብከው አሳያለሁ በጌታዬ ጸጋ። 53ኛው ምዕራፍ ነው የምታውቀው አንተ። 51ኛው ላይ 52ኛው ላይ ቆመ። ሮሜ መልክ መጽሐፍ ምዕራፍ 3 ቁጥር 21 ላይ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ኦኬ፣ ያለ ሕግ ተገልጧል። ምንድነው? በሕጉና በነቢያቱ የተመሰከረለት የእግዚአብሔር ጽድቅ። ሕግና ነቢያት ብሎ የሚለው እዚህ ጋር መጽሐፉም ማለት ነው። ቶራና ነቢይም ማለት ነው። የነቢያት መጽሐፍት አለ፣ የሕግ ደግሞ የተባለው የሙሴ መጽሐፍት አለ ማለት ነው። ስለዚህ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ስለዚህ ሰው የሚጸድቀው በማን ነው ብለን ቅዱስ ጳውሎስን ስንጠይቀው በእግዚአብሔር ሕግ በብሉይ ኪዳን ማለት ነው፣ በቶራና በነቢያት መጽሐፍት ላይ በተጻፈው በተመሰከረለት በእግዚአብሔር ጽድቅ በሆነው በኢየሱስ ክርስቶስ በማመን ነው የሚጸድቀው ይላል ቅዱስ ጳውሎስ። በሃይማኖቱ ቤት ደግሞ የምትጸድቀው የለም፣ በዚህ ብቻ አይደለም፣ እባብ ገለህ ሁሉ ትጸድቃለህ ይላል። ይሄ ከሐዋርያቱ ትምህርት ጋር የሚስማማ ትምህርት ነው አይደለም። ሰው እባብ ገለህ ትጸድቃለህ ብሎ የሚል ትምህርትን ያምናል። እኔ ጋር ይመጣና ግን ቆም ብለህ ብታስብበት ብሎ ይላል። ነው መጽሐፉ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ እርሱም ለሚያምኑ ሁሉ የሆነ ይላል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ይሄ የእግዚአብሔር ጽድቅ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ይሄ የእግዚአብሔር ማዳን በኢየሱስ ክርስቶስ በማመን የሚገኝ መዳን ነው። ያው በኢሳያስ 56 ቁጥር 1 ላይ ሲናገር ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል ብሎ በኢሳያስ የተናገረው ማለት ነው። ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል። የእግዚአብሔር ማዳንና የእግዚአብሔር ጽድቅ ክርስቶስ ነው። ስለዚህ እሱ ያኔ ኢሳያስ ከ700 ዓመት በፊት ጌታ ከመወለዱ ከ700 ዓመት በፊት ሊመጣ ቀርቧል ብሎ አለ። አሁን ግን መጣ። እግዚአብሔር ጽድቁን በአሕዛብ ፊት እኮ ገለጠው። የእግዚአብሔር ማዳን የሆነ ክርስቶስ፣ የእግዚአብሔር ጽድቅ የሆነ ክርስቶስ ተገለጠ እኮ ታየ። በእስራኤል ልጆች ፊት ታየ። እግዚአብሔር በአሕዛብ መካከል በሕዝብ መካከል የራሱን ጽድቅ ገለጠው። በእርሱ የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ሆኖ ታየ ማለት ነው። ስለዚህ ኢየሱስ ያድናል ብለን ስንል ሌሎች ያድናሉ ብለው ይላሉ። በምንም አይነት መልኩ አንዳቸውም አድነውም አያውቁምም፣ ለዘላለምም አያድኑም። ማዳን የበጉ ነው። ማዳን የእግዚአብሔር ነው።
ማዳን የማርያም አይደለም። ማዳን የማንም አይደለም። የማንም አይደለም። ኢብን ቅዱሳን መላእክት እንኳን አያድኑም። እግዚአብሔር ካላካቸው በስተቀር አያድኑም። ሲልካቸው ነው ሊያድኑ የሚራዱት እና የሚመጡት ማለት ነው እንጂ ማንም ሰው ሚካኤልዬ ና አድነኝ ብሎ ቢለው ማን አያድንህም። አንተ ማን ሚካኤልን በመጀመሪያ ናሊ ብለህ የምትለው? የት ነው አድራሻ? ትታወቃለህ? ከእግዚአብሔር ጋር ታርቀሃል ወይስ ገና በጠላትነት ነው ያለው? በጠላትነት ካለ ከእግዚአብሔር ጋር ጠላት ነህ ማለት ነው። በልጁ በክርስቶስ ኢየሱስ ሞት በመጀመሪያ መታረቅ አለብህ ከእግዚአብሔር ጋር። በልጁ በክርስቶስ ኢየሱስ ሞት መታረቅን ስታገኝ እግዚአብሔር ያኔ እርቅን ስትፈጽም እግዚአብሔር ይልክልሃል። እሱ መላእክቱን ስለ አንተ ያዛቸዋል እንጂ የተባለ አንተ ታዛቸዋል አልተባለም። ቅዱስ ሚካኤል እየስጠራው ይደርስልኛል ብለው ይላሉ። ደርሶ ማያቅ በእውነት ነው ብዬ የምላችሁ። በእርሱ ስም ጂኒ ደርሶልህ ሊሆን ይችላል። በእርሱ ስም አሳሳች ክፉ መናፍስት ደርሰውልህ ሊሆን ይችላል እንጂ ቅዱስ ሚካኤል እንትና የሚባለው በላቸው የሚባለው ሰውዬ ጠርቶት የሚመጣ ማንም ሲጠራው ማንም ና ወደዚህ ብሎ ሲለው የሚመጣ ሂድ ወደዛ ብሎ ሲለው የሚሄድ እንዲህ አይነት የቆሎ ባልንጀራህ አይደለም። መላእክቱን ስለ አንተ ያዛቸዋል ነው ያለው። እሱ ሲያዛቸው ባለቤቱ ከስላሴ መንበር ትእዛዝ ሲወጣ ሊራዱ ይመጣሉ ወይ ሊያጠፉ ይመጣሉ። አጥፉ ብሎ ካላቸው ተልከው ይመጣሉ፣ ድምጥማጠን ያጠፋሉ ማለት ነው። ተራዱ አድኑ ብሎ ካለ መጥተው ያድነዋል፣ ታደጓል ማለት ነው። የእርሶ የመሆነው ደግሞ የማመልከው የእግዚአብሔር መልአክ አላለም ጳውሎስ? በሌሊት በአጠገቤ ቆሞ ነበር ይላል። እዛ መርከቡ ስባሪ ላይ ሆኖ ማለት ነው። በመርከቡ ላይ ሆኑ። ስለዚህ ሊራዳ ከአንተ ጋር ያሉትና አንተም አትሞቱም አጠፉም ማለት በሰላም ትደርሳላችሁ። ኦኬ። ሊራዱ ይመጣሉ። ጴጥሮስን ከወህኒ ከታሰረበት ሊራዱ ይመጣሉ። እግዚአብሔር ሲልካቸው ከተማን ለማጥፋት ይመጣሉ። እንደ ሰዶምና ገሞራን አይነት ማለት ነው። ይችን ከተማ እናጠፋት ዘንድ እግዚአብሔር ልኮናል ብለው ማለት ነው። እግዚአብሔር ሲልካቸው አሁንም ለማጥፋት 185,000 ወታደር በተኛበት በአሦራውያን መንደር ላይ እግዚአብሔር መልአኩን ላከ። ሁሉንም ጭዳ አድርጓቸው አደራ በአንድ ቀን ሌሊት። እነዚህን መልአክ እግዚአብሔር ሲልካቸው ያድኑሃል መጥተው ማለት ነው። የሚያድኑም ከዘላለም ሕይወት አይደለም፣ የዘላለምን ሕይወት የምታገኝበትን መንገድ ደግሞ ይጠቁመዋል። እችን ሳልናገር ባልፍ በደለኛ ሆናለሁ። ከዘላለም ሕይወት አኳያ ቅዱስ ሚካኤል ያድናል አያድንም? ምን ሆነ ነው ኤርምያስ? ምንም አልሆንኩም፣ አያድንም። ደህንነት በእግዚአብሔር ልጅ ትከሻ ላይ ነው ያለው። በዮሐንስ ወንጌል በዮሐንስ መልክ መጽሐፍ ምዕራፍ 5 ቁጥር 11 ላይ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው ይላል። ልጁ ያለው ሕይወት አለ፣ እግዚአብሔር ልጅ የሌለው ሕይወት የለውም። የእግዚአብሔር ቅዱሳን መላእክት ግን ሰው የዘላለምን ሕይወት እንዲያገኝ የሚያግዙ ናቸው ብሎናል ዕብራውያን መልእክት ላይ ማለት ነው። እንዴት አይነት ነው እገዛቸው? እንዴት አይነት ነው እገዛቸው? ቆርኔሌዎስ ቤት የመጣውን መልአክ ታስታውሱታላችሁ። ሐዋርያት ሥራ መጽሐፍ ምዕራፍ 10 ያ መልአክ መጣ፣ ቆርኔሌዎስን ጴጥሮስን ከኢዮጴ ያስጠራው አለው። ከቁርበት ፋቂው ቤት ተቀምጧል በእንግድነት። ከዛ መልአኩ ምን አለው? የምትድንበትን ነገር ይነግርሃል አለው ይላል። ስለዚህ የእግዚአብሔር መልአክ ለቆርኔሌዎስ ነገረው። ቆርኔሌዎስ ጴጥሮስን አስጠራ። ጴጥሮስ ነው ለቆርኔሌዎስና ለቆርኔሌዎስ ቤተሰብ የሚድኑበትን የመዳንን ወንጌል የሰበከው ጴጥሮስ ነው። መልአኩ ግን ምን ብሎታል? አስጠራውና አምጣው፣ የምትድንበትን ነገር ከአፉ ትሰማለህ አለው። እንዲህ አይነት እርዳታን ያደርጋሉ። ምንም አትጠራጠር። በህልም አንድ አስታውሳለሁ። በህልም አንዲት ፌስቡክ ላይ ነው የት ነው እያለው በህልም በጣም ራሷን ልታጠፋ የነበረች እህት ማለት ነው። በህልም ህልም አየሁ ብላ መታ ቲክቶክ ወይ ፌስቡክ ሰምቲንግ እንደዚህ ህልም አየሁ ካልጋ የተነስቼ ነው ሌሊት ነው አለች። አውሮፓውያን አሜሪካ አውሮፓውያን ከአፍሪካ አላስታውስም በወቅቱ ማለት ነው ቦታውን እና በህልም አየሁ ራሴን ለማጥፋት ፈልጌ ስተናነቅ ነበር አለች። በገሃዱም ራሱ እንደዛ ሆና ነው የተኛችው። እንዴት እንደወሰዳት ሳታውቅ እንቅልፍ ወሰዳት። ራሷን ለመጥፋት እየተናነቀች ማለት ነው። ስትተናነቅ አድራ ራሷን በራሷ በገሃድ ማለት ነው ልታጠፋ። እንዴት እንደወሰደኝ ሳላውቅ ግን እንቅልፍ ወሰደኝ። ህልም አየሁ። በህልም ውስጥ አንተ ስትሰብክ ነው ያየሁትኝ እና አንተን እንድሰማህ የሚጠቁም አይነት ነገር በህይወቴ እንደዚህ አይነት ነገር አላየሁም። ተነስቼ ስከፍት አንተ ላይቭ ላይ ያለህ እየሰበክ ነው። አይ ቲንክ ቲክቶክ ላይ ይመስለኛል። ላይቭ ላይ ያለ አንተ ላይቭ ላይ እየሰበክ ነው አለች። ስለማን ነበር የምሰብከው? ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ። እዚሁ ከኦርቶዶክሳውያኑ ፍዝዝ ብሎ እኮ ነው የሚሰማው፣ አይሄድም። ደግሞ ስብከት የቱ ጋር የትኞቹ ሰባኪዎቻቸው ናቸው እነሱ እንደዚህ
ቁጭ ብለው ሊሰሟቸው የሚችሉ ስብከትን ያ አንድ ልጅ ነው ያለው እንትን ፂሙን እንደዚህ እየላገ አግናጢዮስ፣ ሄሬኒዮስ፣ ሱሱኒዮስ፣ ሰባሊዮስ፣ እንጦሮንጦስ፣ መቃሪዮስ፣ መርቆሪዎስ በቃ እንደዚህ ይሄ ነው ስብከት። እና ጌታን ተቀበለቻችን ልጅ ወንድሞች ናቶች ጌታን ተቀበለች። እንደዚህ የእግዚአብሔር መልአክ ሊጠቁሙ ይችላሉ። ምንም አትጠራጠር። ቅዱስ ገብርኤል መልአኩ መጥቶ እዚህ ቲክቶክ ላይ ከሚያገለግሉ ሰዎች ምንም አትጠራጠረኝ አልኩ። መላእክትን የመስማት ነገር ካላቸው ሂድና ኤርሚያስን ሂድና ሜሎስን ሂድና እንዳልክን ስማው ብሎ እንደሚል አትጠራጠር። እኛ የእግዚአብሔርን ቃል ስለምንሰብክ የኢየሱስን ማዳን ስለምንሰብክ ማለት ነው። ሞቱንና ትንሣኤውን ብሎ ማዳኝነቱ ለሕዝብና ለአሕዛብ ስለምንመሰክር ጴጥሮስን ሂድና አስጠራውና ይምጣ ብሎ ካለ የጴጥሮስ ስብከት ጴጥሮስ መዳን በሌላ በማንም የለም ብሎ ያለውን የጴጥሮስን ጌታ ማን ነው እየሰበከ ያለው? እኛ ወይስ እነሱ? እኛ ነን እየሰበክን ያለ ነው። ብቻውን ያድናል ኢየሱስ ብለን የምንለው እኛ ነን። እነሱ ጋር እኮ ከእናቱ ከአክስቱ ከአጎቱ ከወንድሞቹ ከአዝማዶቹ ሁሉ ጋር ያድናል ብለው የሚሉ የለም። እንደዚህ አይነት ትምህርት ይሄ ሻውራራ ወንጌል ይባላል። የእግዚአብሔር ልጅ ኢየሱስ ብቻ አዳኝ ነው። ምክንያቱም በመስቀል ላይ ለሰው ልጆች በደልና ኃጢአት ሞትን የቀመሰው እሱ ስለሆነ ማለት ነው። ኦኬ ሶሪ እንግዲህ ስላስረዘምኩ። ኦኬ ስለዚህ ሌሎች ያድናሉ ብለው የሚሏቸው ከመላእክት ጀምሮ የዘላለምን ሕይወት በተመለከተ አይሰጡም፣ አያድኑም። ቅዱስ ሚካኤል መልአኩ የዘላለም ሕይወት አይሰጥሽም እህቴ። ከሰማሹ ግን የዘላለም ሕይወት የሚሰጠውን ጌታ ግን ይጠቁማል። ቅዱስ ገብርኤል የዘላለም ሕይወት አይሰጥህም። የዘላለም ሕይወት የሚሰጠውን ጌታችን ኢየሱስ ክርስቶስን እነሆ የምስራች ብሎ ነግሮናል፣ ሰብኮናል መልአኩ ማለት ነው። ጌታ ይባረክ። እሺ ጸሎትን ወደ ማን ነው የምናቀርበው? እኛ ወደ እግዚአብሔር ነው የምናቀርበው። እኛ ወደ እግዚአብሔር ነው የምናቀርበው። ሌሎችስ? ሌሎች ወደ ዛፍ፣ ወደ ወንዝ፣ ወደ ሸለቆ፣ ወደ ተራራ፣ ወደ ኮረብታ፣ ለግንዱ፣ ለከብቶቹ፣ ለላሞቹ ሁሉ ያቀርባል። የሰው ዘር እንደዚህ ነው። እኛ በምን መሰረት ነው ጸሎትን ወደ እሱ የምናቀርበው? በመዝሙር 65 ላይ እግዚአብሔር ቃል ሲናገር ጸሎት ሁሉ ስጋ ለባሽ ሁሉ ወደ አንተ ይመጣል ነው ብሎ ያለው። የስጋ ለባሽን ሁሉ ጸሎት የሚሰማ እግዚአብሔር ነው። ወደ እግዚአብሔር ነው የምንጸልየው። እግዚአብሔር ነው ሁሉን የሚሰጥ። መብልን ቢሰጠን እግዚአብሔር፣ ጤንነትን ቢሰጠን እግዚአብሔር፣ እድሜ ቢሰጠን እግዚአብሔር፣ ልጆች ቢሰጠን እግዚአብሔር፣ ጉልበት ቢሰጠን እግዚአብሔር፣ አይምሮን ቢሰጠን እግዚአብሔር፣ ጥበብን ቢሰጠን እግዚአብሔር። ሁሉ ከእርሱ ነው፣ ሁሉ በእርሱ ነው። ሁሉን እግዚአብሔር ቢሰጠን ሁሉን የሰጠ እግዚአብሔር ነው። ምስጋናና ክብር የተገባው እሱ ነው። ጸሎት ወደ እሱ ነው የሚቀርበው። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ብሎ ሲል ወደ እሱ እንድንለምን፣ ወደ እሱ እንድናንኳኳ፣ ወደ እሱ እንድንጠይቅ እንጂ ወደ ሌሎች እንድንጠይቅ የመጽሐፍ ቅዱስ ትምህርት አይደለም። ፈጽሞ መሆኑ አያውቅም። አባቶቻችን አንዳቸውም ወደ መላእክት ጸለው አያውቁ። አንዳቸውም ወደ የቀደሙ የብሉይ ኪዳን ነቢያት እንደነ ዳዊት እንደነ ኤርሚያስ ምናምን ነገር ያሉቱ በተለይ እንደነ ዳዊት አይነቶቹ ከእነሱ በፊት የነበሩትን አባቶች እና አብርሃም እና ይስሐቅ እና ያዕቆብን ሲለማመኑ አናይም። የትኛው እስራኤላዊ ነው አብርሃም ልጅ ስጠኝ ብሎ የሚጸልይ? የትኛው እስራኤላዊ ነው ይስሐቅ ጤንነትን አድለኝ ብሎ የሚል? የለም። እንደዚህ አይነት ካሉ አይሁዳውያን ራሱ እንኳን ይግቡ። የለም። ራሔል ባሏን ያዕቆብን እህቷ ሊያ ያው ደጋግማ ወንድ ልጆች ነው ለሽ። እግዚአብሔር ግን ራሔል መካን ሆና ነበር፣ ልጅ አልሰጣትም። አንዴ ቀርባ ወደ ያዕቆብ ወደ ባሏ ቀርባ ለምን ልጅ አሰጠኝም ብላ ስትለው እኔ በእግዚአብሔር ፈንታ ነኝ አላት። ልጅ የለመነችው ማን ነው? ያዕቆብ ነው። ያዕቆብ ባሏ ነው። ኦኬ የሊያም ባል ነው፣ የራሔልም ባል ነው። ስለዚህ ያዕቆብ ከራሔል ጋራ ከሊያ ጋራ የግብረ ስጋ ግንኙነት እንደሚያደርገው ከራሔልም ጋራ የግብረ ስጋ ግንኙነት ያደርጋል። ልጅን ግን በማህፀን ሊሰራ የሚችል የአንድዬ ስውር እጅ እንጂ የያዕቆብ እጅና የራሔል የሊያ እጅ አይደለም። ስጠኝ ልጅ ብላ ስትለው እኔ በእግዚአብሔር ፈንታ ነኝ አላት። ያዕቆብ በእግዚአብሔር ፈንታ ነኝ ወይ ብሎ ሚስቱን ራሔልን ተቆጥቶ ገስጾ ልጅ ሰጪው እግዚአብሔር እንደሆነ ያዕቆብ ካመላከተ አሁን አርሴማ ልጅ ትሰጣለች እነንትና ልጅ ይሰጣሉ እያሉ የሚቀልዱ ቀልደኞች ጽድቃቸው ከያዕቆብ በልጦ ነው ወይ መጠየቅ ያለበት? የአርሴማ የሚሆን የማርያም ጽድቋ እውነት አሁን ከያዕቆብ በልጣ ነው?
ማርያም የጌታ እናት ማለት ነው። ሲጠራ እኮ እግዚአብሔር ሲጠራ የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው። እነዚህ ሶስት ርዕሰ አበው በጣም እግዚአብሔር ከነዚህ አባቶች ጋር ያቆመውን ኪዳን ውስጥ ነው ማርያም ራሱ የጌታ እናት የተገኘችው። እነዚህ ናቸው መሰረት ብራዘር፣ አብርሃም፣ ይስሐቅ፣ ያዕቆብ። ማዕፀንን የዘጋ ማዕፀንን የከፈተ እግዚአብሔር ነው ልጆችን የሚሰጥ። በእኛ ሀገር ው ማን ነው ተክልዬ ልጅ ሰጡኝ ይላል? አይችልም ወንድምዬ። ገብርኤል ሊሰጠኝ ይላል? በፍጹም እኮ ነው ብዬ የምልህ አይችልም። ቅዱስ ገብርኤል መልአኩ ልጅ መስጠት አይችልም። ተክለ ሃይማኖት ልጅ መስጠት አይችልም። ጊዮርጊስ በምንም አይነት መልኩ ልጅ መስጠት አይችልም። የጌታ እናት ማርያም ልትሰጥ አትችልም። የእሷ ስራ አይደለም። ያለ ስራቸው ልታሰሩ አትፈልጉ፣ አይችሉም። ልጆች የእግዚአብሔር ስጦታ ናቸው ነው የሚለው። አለቅ። ወደ መጽሐፉ እውነት ስትመጣ እንዲህ ረገጥ አድርጌ የምነግርህ ቦልድነስ የሆነኝ የእግዚአብሔር ቃልና የእግዚአብሔር መንፈስ ነው። አይሰጡም። ጌታ ግን ይሰጣል። እግዚአብሔር ግን ቸር ነው። ሳራን መካን ሆና ልጅ የሰጣት እሱ ነው። ርብቃ መካን ሆና መንታ በውስጧ እንዲወለዱ ያደረገ ያዕቆብና ኤሳውን የሰጠ ጌታ ነው። ራሄል መካን ሆና ልጅን የሰጣት ዮሴፍና ብንያምን የወለደች በሷ ነው። ሃና መካን ሆና ልጇን ሳሙኤልን የሰጣት እግዚአብሔር ነው። ኤልሳቤጥ መካን ሆና ልጇን ዮሐንስን የሰጠ እግዚአብሔር ነው። ማርያም ድንግል ሆና ልጅን እንድትወልድ ያደረገ ራሱ እግዚአብሔር ነው። በመለኮታዊ ኪነ ጥበቡ ማለት ነው። ያለ ወንድ ዘር በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ድንግሊቱ እንድትወልድም መካኖችም እንዲወልዱ ልጆች እንዲታቀፉ ለእነሱም ብቻ ሳይሆን ለሌሎችም ሁሉ ጭምር ለፍጥረቱ ሁሉ እንድንባዛ ይህንን የህይወትን ስርዓት ያበጀው እግዚአብሔር ብቻና ብቻ ነው። በቃ ስለዚህ ልጅን እግዚአብሔር ከሰጠ ጤንነትስ ማን ነው የሚሰጥ? እድሜንስ ማን ነው የሚሰጥ? እመቤቴ እድሜን ትጨምርልህ ይላሉ። በፍጹም አትጨምርም አልኩ ብራዘር፣ በፍጹም። ይህንን አለማወቃችሁን በጣም ልታውቁ ይገባል። አትሰጥም። የጌታ እናት ማርያም አሁን እኔ እግዚአብሔር ከሰጠኝ እድሜ ልትቀንስም ልትጨምርም አትችልም። ቅዱስ ሚካኤል መልአኩ ሊጨምርም ሊቀንስም አይችልም። የእግዚአብሔር ቃል በግልጽ ነው የተጻፈው። ኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ ሁሌ የምናገረው የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል። ግልጽ ነው። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው ይላል። በሚካኤል ዘንድ ነው፣ በማርያም ዘንድ ነው አይልም። በአንተ ዘንድ ነው። የኔም የእንዳልክም የሜላም የዳግዬም የሌላው የፍጥረቱ ሁሉ የዘመኔ ቁጥርን የያዘው አንድዬ ነው። እመቤቴ እድሜህን ተጨምረው ይላሉ። አጨምርም። እመቤቴ እድሜህን ታሳጥረው ይላሉ። በምንም አይነት መልኩ አትችልም ስልህ አትችልም። የጌታ እናት አልተሰጣትም። የእሷ ስራ አይደለም። እድሜ ጨማሪም ቀናሽም እሷ አይደለችም። እመቤቴ እድሜህን ትጨምርልህ ይላል። እኔ መጽሐፍቱን ሳነበው የብሉይ ኪዳን መጽሐፍት እስከ ሽበት እስከ ሽምግልና ድረስ የሚሸከም እሱ እንደሆነ ነው የሚነግረን። ዳርቻ አትተላለፍ ብራዘር፣ አትተላለፍ። እስከ ሽበት እስከ ሽምግልና ድረስ እሸከማለሁ ይላል። ዳዊት ከእናቴ ማዕፀን ጀምሮ በአንተ ላይ ተጣልኩ ይላል እና የዘመኔን ቁጥር አስታውቀኝ ብሎ ይጠይቀዋል። አትተላለፉ ወንድሜ። የኔን ዕድሜ ማንም ሊቀንስ ማንም ሊጨምር አይችልም፣ ከአንድዬ ከኢየሱስ ክርስቶስ ከእግዚአብሔር በቀር ማለት ነው። አይሰጡ። ያ ቦዘኔነን ብለው ያሉ ስራ ሰጣናለች ብለው ይላሉ። ሜላ እዛ ላይ በደንብ ስለመለሰለት እንግዲህ የድለላ ስራ እየተሰራ ከሆነ እናያለን። እኔ ጤንነትን፣ እድሜን፣ ልጅን፣ ሀብትን እንኳን ራሱ ብታገኝ ጉልበትን የሰጠህ እግዚአብሔር ነው። ለእስራኤል ቤት እንዲህ ይነግረዋል በቶራ በነቢያት በመዝሙር በሙሴ ሕግ መጽሐፍት ላይ ማለት ነው። እግዚአብሔር ነው። ጉልበቴ፣ ሀብቴ፣ ጥበቤ ይህንን አመጣልኝ ብለህ አትበል አለው። እግዚአብሔር ጉልበት ስለሰጠን ይህን አድርጓል እና ሰጪ እግዚአብሔር ነው። ክብርና ምስጋና ከምድር እስከ አርያም ለታላቁ ለስሙ ይሁን። ከፀሐይ መውጫው እስከ መጥለቂያው ድረስ የአብርሃም አምላክ ስሙ ለዘለዓለም የተመሰገነ ነው።
ከፀሐይ መውጫው እስከ መጥለቂያው ድረስ ስሜ በአሕዛብ ዘንድ የታወቀ ይሆናል። አሕዛብም ስለ ስሜ ዕጣንን ያጥናሉ ብሎ ሲል ቡል የምናደርግለት እንደዚህ ጭስ ሉባንጃ ምናምን ነገር ይዘን እንደዚህ የምናደርግለት በጊርጊራ እሱን አይደለም። ምን ማለት ነው? ለስሙ የሚሆን ምስጋና ለጻድቁ ክብር ይሁን የሚለውንም ዝማሬ ከምድር ዳርቻ ሰምተናል ይላል ኢሳይያስ። ከምድር ዳርቻ ማለት ነው ከፀሐይ መውጫው እስከ መጥለቂያው ድረስ። እቺ ፕላኔት ያው ክብ ናት፣ እንደዚህ ማለት ነው። ክብ ናት። ዛሬ ሐሙስ እኩለ ቀን ላይ እኔ ብቻ ነኝ ያለሁት። እያንዳንድህ ገና ሌላ ቀን ላይ ነው ያለው። ረብ ሙሽት፣ ረብ ሌሊት ነገር ጌታ ነው እንደዚህ አድርጎ የሰራው። አገሩን ራሱ ይህን ፕላኔት እንዲህ አድርጎ ነው የሰራው። የቀኑን ስርዓት እንደዚህ፣ የሌሊቱን ስርዓት እንዲህ አድርጎ የሰራው የኔ ጌታ ለዘላለም ስም ይባረክ። እንዲህ አድርጎ ነው የሰራው። አየህ፣ እኔ ጋር እኩለ ቀን ነው ሐሙስ፣ እናንተ ጋር አርብ ሌሊት ነው። ወደ ንጋት ሌር ማለት ነው፣ ወደ 9 ሰዓት ምናምን አካባቢ ኢትዮጵያ። አሜሪካና ካናዳ ምናምን ነገር እሮብ ምሽት ናቸው። ይህንን ማን የሰራው? እዚህ እኔ ጋር ለጠራራ ፀሐይ ነው፣ እኩለ ቀን ነው። እናንተ ጋር ምሽት ነው። አየህ፣ ሌሊት ማለት ነው። አሜሪካና ካናዳ ደግሞ ገና እራታቸውን እየበሉ ነው፣ ሊበሉም እያሰፈሰፉ ነው። በቀን አንገናኝ፣ በምን አንገናኝ። እንደውም ጌታ በምስራቅ በኩል ነው የሚመጣው ተብሏል። በዚህ በእኔ በኩል ነው የሚመጣው ማለት ነው። እና እያንዳንዳችሁ ስርዓት ብትይዙ ጥሩ ነው ለማለት ነው የምወደው። ወደ አፍሪካና ወደ አውሮፓ ወደ አሜሪካ አትሄድ ጌታ ሆይ እነሱ ብዙ ጠቢያቸው ጥሩ አይደለም ብዬ ብለውና ጌታ ቢሰማ ልትለያዩ ነው ማለት ነው። ግን ጌታ እንዲህ አድርጎ የሰማይን ስርዓት የምድርን ስርዓት ሰርቷል። ይሄ ጌታ ብቻ ነው ሊመሰገን፣ ሊወደስ፣ ሊፈራ፣ ሊሰገድለት፣ ሊመለክ የተገባው እሱና እሱ ብቻ ነው። እግዚአብሔር ለዘላለም ስሙ ይባረክ። እና ጌታ ትልቅ ነው፣ እግዚአብሔር ትልቅ ነው። ወደ መጽሐፉ እውነት ስንመጣ ሰዎች ሁሉ የምናውቀው እውነት ቢኖር አንድ እውነት ነው። በቃ እኔ ይገርመኛል የእግዚአብሔር ታላቅነት፣ የእግዚአብሔር ገናነት፣ የእግዚአብሔር የስሙ ክብር ያደረገው የፍጥረቱ አሻራ በእኛም ላይ፣ በባህር ላይ፣ በምድር፣ በእንስሶች፣ በተራሮች፣ በኮረብቶች፣ በሜዳዎች ላይ፣ በእንስሶች ላይ፣ በሰማይ ስርዓት ላይ፣ በከዋክብቱ ላይ፣ በፀሐይ፣ በጨረቃ፣ በፕላኔቱ ላይ፣ በሚታየው፣ በማይታየው፣ በራቀው፣ በቀረበው ዴታ አይነት አምላክ ነው። ዴታ አይነት አምላክ ነው። ከእርሱ በቀር ሌላ የሚያድን የለም። በብሉይ ኪዳን ነቢያት ችን ተናግሬ ጨርሳለሁ። በብሉይ ኪዳን ነቢያት ደጋግሞ ጌታ እግዚአብሔር እናንተ የያዕቆብ ልጆች ብሎ ካለ በኋላ እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ፣ እኔ እግዚአብሔር አምላካችሁና መድኃኒታችሁ ነኝ እያለ ነው ሲል የነበረው። ስለዚህ ጌታ ራሱ መድኃኒት ሆኖ መጥቶልናል። ስሙም ኢየሱስ ይባላል። በስሙ በማመን ሰው ንስሐና የኃጢአት ይቅርታውን ያገኛል፣ ከዘላለም ፍርድ ይድናል። ቴንኪው። በጣም ስላስረዘምኩ ይቅርታ። ጸጋ ይብዛላችሁ። ተባረክ ኤርሚዬ፣ እግዚአብሔር ዘመንን ይባርክ። ቆንጆ ሀሳብ ነው ያነሳው። በእውነት እግዚአብሔር ይባርክ። በጣም ደቂቃ ግን እንትን እያልን ነው የምንሄደው። ዳጊ አሁን አለ አለው እንዳልክዬ ኔትወርክ እንጂ ትችላለህ። እሺ ለአንተ አንድ ጥያቄ አለኝ ዳጊ። እሺ እኔ ግን ከጥያቄ ይልቅ በልብ ያለውን እንደገና አንዴ ተናግሬ ከዛ ወደ ጥያቄ እንደምትፈራ ሰምቻለሁ ከቅርብ ሰዎች። ኤርሚ በልብ እግዚአብሔር መንፈስ ቅዱስ ያስቀመጠልህን ንገርና ከዛ ጥያቄውን አይ እንዲሁ ከአንተ ጋር የሚያያዝ ጥያቄ ስለሆነ ከአንተ ጋር ስለ ፐርሰናል ሳይሆን እንግዲህ አንተ በዝማሬ ረዥም ዓመት አገልግለሃል ጌታን እና ብትዘምር ለኢየሱስ ብትዘምር ለአብ ለመንፈስ ቅዱስ ነውና ለምንድን ነው እስካሁን ይህን ሁሉ ዘመን ስትዘምር አንድ መዝሙር እንኳን ለጌታ ነው አንድ እንኳን ለገብርኤል ለምንድን ነው ያልዘምር? አታውቃቸውም? አታውቃትም የጌታን እናት? እንደው ዳጊዬ ምን አለ ለጌታ እናት ብትዘምር ቀኔ ብታዥጎደጉድላት ምን ችግር ነበረው? እስኪ ይህንን በደንብ አለመቼ መልሰዋለሁ። ያው ባሪያ ለባሪያ አይዘምርም።
ከሱ በፊት ግን በልብ ያለውን ልናገር። እሺ አይ አንድ ነገር ያስተዋልኩ ነበረ። ቅድም እናንተ ማየታችሁት ይሆናል ማህበራዊ ሚዲያ ላይ አንድ ወርቅ 500 ኪሎ ግራም የሚመዝን ወርቅ ተገኘ ብለው ሰዎቹ ከወርቁ ትልቅ አለት ነው የሚያክለው ወርቁ። እኔ እንደዚህ አይነት ወርቅ ራሱን ኤግዚስት እንደሚያደርግ አላውቅም። በዛ መጠን በአንዴ መገኘት መቻሉን። ኤኒዌይስ ይሰማል ድምፄ? በሆነ ታነል ውስጥ እያለፍኩ ነው፣ ግን ልወጣ ነው። ይሰማል በሉኝ። ኦኬ እሺ ቴንክ ዩ። እና ሰዎቹ ሁለቱ ማሳቸው ውስጥ ያንን ወርቅ ያገኙት ግለሰቦች ፎቶ ላይ ስታያቸው በጣም በጣም በቃ ፍልቅልቅ ብለዋል፣ ተደስተዋል። እና ኦፍኮርስ ማለት እንዴት አይደሰቱ እንዴት አይደሰቱ። እና በጣም በቃ የሚታይባቸው ደስታ የሌለ ነው። እና የለበሱትን ልብስ ስታዩ፣ ፊዚካላቸውን ስታዩ ያው ገበሬዎች ናቸው፣ የተመቻቸው እንዳልሆነ ያስታውቃሉ። ግን ፊታቸው ላይ ያለው ደስታ ይሄ ነው የማይባል ደስታ ነው። እና በጣም የገረመኝ ነገር ምንድን ነው ገብቷቸው ነው። ገባችሁ? ያገኙት ነገር ምን እንደሆነ ገብቷቸው ኦልሬዲ ሳይሸጥ ሳይለወጥ ወደ ብር ገና ሳይቀየር ምናምን ቫሊዩ ስለገባቸው ምን እንዳገኙ ስለገባቸው ደስታቸው ፊታቸው ላይ ይነበባል። ወርቁን ብታዩት ምስሉ ቢኖረኝ ባሳያችሁ ደስ ይለኝ ነበረ። ገና ያው አፈር ውስጥ ገና የወጣ ስለሆነ አፈር ምናምን ቆሻሻ ምናምን አለው። እንደዛም ሆኖ ግን ሰዎቹ ይስቃሉ። ምክንያቱም ቫሊዩን አይቀንሰውም። ያ ሊጠረግ የሚችል ሊጸዳ የሚችል ነው። እና የፈለገ ቢኖረው እንኳን አይደለም ወርቅ ላይ ወረቀቱ ብር ላይ ራሱ የሆነ ቆሻሻ ምናምን ቢኖርበት የብሩን ቫሊዩ አይቀንሰውም። በቃ ለራሳችሁ ላይ ያያዝ ላይመቻችሁ ልትጠየፉት ወይ ሊደብራችሁ ይችል ይሆናል እንጂ 100 ብር የነበረው ቆሻሻ ስላለው 90 ብር አይሆንም። እና ቫሊዩን አይቀንስም። እንግዲህ ወርቅ ሲሆን ደግሞ አስቡት። እና ምን እያስተዋልኩ ነበረ? ዳስ ሃው አይ ፌልት ጌታን ሳገኝ። ሁላችንም ጌታን ስናገኝ እንደዛ ነው የተሰማን። ምን እንዳገኘን ገብቶናል። በእርግጥ ይሄ ወንጌል የሆነው ራሱ ኢየሱስ በብዙ ድሪቶ ነው እኛ ጋር የደረሰው፣ በብዙ ድሪቶ። አሁንም ያ ድሪቶ በኢየሱስ ስም ይገፈፋል። አንዳንዶች ራሳቸውን ነገር ለጥፈውበታል። አንዳንዶች ብዙ ቆሻሻ ወንጌል ላይ ወሩረዋል፣ ተፍተውበታል፣ አንቋሸውታል። ዛሬ ድረስ እኔ በምኖርበትም ዓለም ይሁን በሌሎች ሰለጠነው በምትሏቸው ዓለም በብዙ ነገር ሰልጥነው ግን የጌታን ነገር ገፍተው ገና ኢየሱስ ብላችሁ ገና ልትነግሯቸው ልትመሰክሩላቸው ስትሉ አንዳንድ ቪዲዮዎች አይታችሁ ከሆነ አንዳንድ ሰዎች መንገድ ላይ እንደዚህ የወንጌል ስርጭትን ሲያደርጉ ገና ሊያናግሯቸው do you know Jesus ምናምን ወይ ደግሞ can I tell you something about Jesus ገና ጂሰስ የሚል ቃል ሲሰሙ እንዴት ኢሪቴት እንደሚያደርጋቸው ስታዩ በጣም ያሳዝናል። በዛ ሁሉ ውስጥ አልፎ ግን ወይም እንደዚህ የሚገፉት የሚጠሉት በኮተት በድርሳን በገድል በድሪቶ በምናምን ሸፋፍነውት ወይም ሊሸፍኑት ሞክረውም ግን ስቲል ቫሊዩን ያልቀነሰ እስኪል ትልቁ ንብረቴ የምለው ትልቁ አለኝ የምለው ካገኘሁት ቀን ጀምሮ ምን እንዳገኘው የገባኝ በቃ ምን እንዳገኘው በቃ ቫሊዩ የማይቀንስ የፈለገ ድሪቶ ምን ቢሉ ቢለጥፉበት የዘላለም ሕይወት እንደሚሰጠኝ ያመንኩበት። እንዲያውም ዮሐንስ 14:20 ምናምን አካባቢ ላይ ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ እያለ ይናገራልና በጣም ደስ የሚለኝ ፓርት የቱ መሰላችሁ? እኔ የምሰጣችሁ ሰላም ይላል። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ ይላል። እና ዓለም ለካ ትሰጣለች፣ ባይተወይ ዓለም ትሰጣለች ሰላም። ይሄ ማይታበላቅ ነው። ዓለም ሰላም ስለማሰጥ አይደለም ኢየሱስ ጌድ ነው። ችግሩ የዓለም ሰላም የአርቲፊሻል ወርቅ አይነት ሰላም ነው። አያችሁ፣ የኛ ወርቅ የሚለየው የነዛ አይነት አይደለም። ትንሽ ቆሻሻ ሲነካው ፌድ የሚያደርገው አይነት ወርቅ አይደለም። ትንሽ እንትን ሲል እንደ ጤዛ የሚጠፋ አይነት ሰላም አይደለም። እና this real gold ቆይ ልንገራችሁ። እኔ ራሴን እንደምን አየዋለሁ መሰላችሁ? እንደ ወረቀቱ ብር ነው ራሴን የማየው፣ እንደ ወረቀቱ ብር። የኔ ቫልዩ የሚጨምረው ጌታ በከበረ ቁጥር ነው። አይታችሁ እንደሆነ የዓለማት ገንዘብ የሚጨምረው ባስቀመጡት የገንዘብ ልክ ነው። the more gold you have የገንዘብህ አቅም ይጨምራል፣ የአገሪቷ ገንዘብ ይጨምራል። ስለዚህ የኔ ቫልዩ የሚጨምረው እሱ ሲከብር ነው እኔ የምከብረው። የኔ የተቀመጠው ደግሞ በጣም ሴፍ ቦታ ነው።
ስለሚያሰጋው አይደለም ሴፍ ቦታ የተቀመጠው፣ ግን ቦታው ስለሆነ ነው። በአብ ቀኝ ስለሆነ ነው፣ ወርቅ ስለሆነ እና ያለበት ፖዚሽን የኔን ቫልዩ ይዋል፣ የኔን ነገር ያሳየኛል፣ የኔን የነገ ስፍራ ይነግረኛል። ስለዚህ እሱ በከበረው የእግዚአብሔር ደስታ ኃይላችን ነው ይላል። እግዚአብሔር ደስ ባለው ቁጥር ነው አንተ ሞር ፓወር ያገኘ፣ ሞር ኃይለኛ የሆንክ፣ ሞር አሸናፊ የሆንክ። እሱ በደሰተ እሱ በከበረ እነዛ ሰዎች ገና አፈር የነካካ ወርቅ ይዘው እዙት ግን ገብተዋል። ብዙዎች ሊሳለቁበት ይችላሉ። ብዙዎች በሐሰት ሊመሰክሩበት ይችላሉ። ብዙዎች አጣመው ስለ ወርቁ ሊናገሩ፣ ሊሰብኩ፣ ሊያስተምሩ ይችላሉ። ብዙዎች ሐሰተኞችም ተነስተዋል፣ ወደፊት የሚነሳሉ። ስለዛ ወርቅ የዋሹ፣ በወርቅ የዋሹ፣ በዛ ወርቅ ዙሪያ የነገዱ ያተረፉ ብዙዎች አሉ። እሱም በመጣ ጊዜ ገርፎ ያስወጣቸው ብዙዎች አሉ ወገኖቼ። ግን በጣም ደስ የሚለው ነገር ግን ምንድን ነው? ይህ ሁሉ ተዋሽቶበት ቫልዩ የማይቀንስ የማያረጅ ዓለም የሚሰጠው አይነት ሰላም ሳይሆን ለየት ያለ ሰላም፣ ማንም የማይወስደው ሰላም፣ ምንም መናወጥ የማያገኘው ሰላም የሰጠን ይሄ አምላካችን፣ ይሄ ወዳጃችን ነው። ይሄ በአብ ቀኝ የተቀመጠው ጌታችን ነው። እና የእናንተ ቫልዩ በሱ መክበር ላይ የተወሰነ ነው። በቃ እሱን የናቀው አይተናል። ስማቸው አይገኝም አይደለም፣ ማንነታቸው ራሱ ትረስ ከሌ ማን ነበር የሚባሉ ሆኗል። እስኪረሱ ከታሪክ መዝገብ እስኪረሱ ሆኗል። እሱን ያከበሩት ደግሞ አይታችሁ እንደሆነ በሱ ስም የእነሱም ስም መክበር ሆኗል። እነሱም መታወስ ችለዋል። ስለዚህ ሰው ፎከስ ማድረግ ያለበት ክራይስት ላይ ነው ማለት ነው። በቃ መደሰት አለበት ባለው ነገር መደሰት። ገና ሳይመነዘር ገና ወስደህ እኮ አልሸጥከውም፣ ገና አልተጠቀምክበትም እኮ። ግን the moment you have Jesus እነግርሃለሁ፣ አሁን ኢየሱስ የሌለ ወንድሜ እህቴ፣ ገና ኢየሱስ የሚባለው ገና ስትይው እንደነዛ ገበሬዎች ነው። ህይወትሽ ጭምልቅልቅ ያለ ማያምር የሆነ መልክሽ የተጎዳ፣ ህይወትሽ የተጎዳ፣ ትላንትሽ የተጎዳ፣ ታሪክሽ የተጎዳ ነው። በብዙ ሃርድሺፕ ውስጥ ያለፍሽ ነሽ። ግን ልክ ኢየሱስን ስትይው እነዛ ወርቅ ያገኙትን አይነት ስሜት ነው የሚሰማሽ። ማንን እንዳያስሽ ይገባሻል። have Jesus have all ይላል ሁሉ ጊዜ። በቃ ኢየሱስ ይኑርሽ ሁሉ አለህ ማለት ነው። ገና እኮ ነው ገና ሰከንድ ጌታን በተቀበልክበት ሰከንድ የሚሰማ ስሜት ነው የምነግርህ። አሁን ስነግር ላይመስል ይችላል፣ ግን ብዙ አርቲፊሻል ወርቆች ኢዝሊ ስለተዘጋጁ፣ ብዙ አርቲፊሻል ስብከቶች፣ ብዙ አርቲፊሻል ታሪኮችን ስለሰማ የእሱ አንድ ጊዜ ስላንተ መነሳት ቀሎብሃል። ከሌ 7 ከሌ 90 ጊዜ ተነስቷል ከሞት ስትባል፣ ከሌ ጭራሽ ተፈሽቶ እንደገና ተነስቷል ስትባል እየደበዘዘ መጥቶልብል ሊሆን ይችላል። ግን እነግርሃለሁ በፍጹም ግን ቫልዩ የማይቀንስ ሌሎቹ ተጠርተው ዛሬ የታሉ? የሉም እኮ። የት ሲኦል ይኑሩ የት ይኑሩም አይታወቅም። እሱ ግን እንደከበረ ያለ የምትመካበት በሚሰጥ ሰላም ተደላለ የምትኖር የሆነ ማን ይወስደዋል ብለህ የማትደነግጥበት፣ በተንኮሻኮሸ ቁጥር ወሰዱት እንዴ ዘረፉት እንዴ የማትል አይታል። አንዳንድ ባለጠጋ ሰው እንደተሳቀቀ አለው፣ ሁሉ አለው፣ ግን ሁሉ እንደሌለው ሰው የሚኖር ሰው አለ። አንዳንድ ሰው ምንም የማያምርበት አይታችኋል። ለብሶ የማያምርበት፣ በልቶ የማያምርበት ሰው አለ። ለምንድን ነው መሰላችሁ? ሰላሙ ኢየሱስ ያልሆነ ሰው ነው። ምክንያቱም በሰቀቀን ነው የሚኖረው። ገባችሁ? ከዛሬ ነገ ታክሱ እንትን ብሎ መንግስት እንትን ብሎብኝ ሌባ እንትን ብሎኝ በቃ በጣም ይቅርታ። አይኔ አርዝሜ ከደርብ ላይ ስልክ ወድቆ መሰለኝ። ኖ ኧረ ምንም የወደቀም የለም። ማረጋኔ እንደው የሚያስረዘምኩት በጣም ይቅርታ። ይግድ ኤኒዌይስ ይሰማላል ድምጼ? እርሜ በዚህ ላጠቃል ወደ እንዳልክ ጥያቄ ልምጣ። በደምብ ተባረኩ። እሱ ሲከብር ነው እኛ ክብር። እንግዲህ እሱን ስበኩት፣ እሱን ተናገሩ፣ ሰዎች በሱ ይወቋችሁ። በቃ አንድ ካንደበታችሁ ሙግታችሁ ራሱ ስለ ኢየሱስ ይሁን ማለት በቃ ሌላ ምንም እንትን የለም፣ ሌላ ውበት የለም። እና በጣም ደግሞ በተማመን ኑሩሽ፣ በተማመን እንደዛ ነው። በቃ ኢሳያስ 40 ላይ እሱን የሚጠባበቁ እሱን ተስፋ የሚያደርጉ ምናምን በመተማመን ነው የሚኖሩት። ገና እኮ እነዚህ ሰዎች አልኳችሁ እኮ ገና ፊታቸው ላይ የሚታየው ደስታ ገና ሸጠውም አልተጠቀሙበትም እኮ። ምን እንደያዙ ግን ገብቷቸዋል። ገባችሁ? እና ይሄ ገለባ እሳት ሲነካው ብንድ የሚል ነገር አይደለም። ታውቃላችሁ፣ በእሳት ውስጥ ብታደርጉት ምንም የማይሆን እንደዛኛው ብንድ ብሎ የማይጠፋ እና ምን እንደያዛችሁ ሲገባችሁ በሱ ላይ መመካታችሁ ይጨምራል። መተማመን የሆነ ኑሮ ትኖራላችሁ። አላውቅም የምታልፉበት ወንድሞቼ ህይወት ግን ጌታ ወደ ልቤን ስላመጣ ነው።
እነዛን ሰዎች ሳይ ስለዚህ ትላንታችሁ ምን ይመስላል? ዛሬ ላይ ያላችሁበት ነገር ምንድነው? ማለት ኢየሱስ ወደ ህይወቴ ቢመጣ ይሄ ነገር የእውነት ይስተካከላል ብላችሁ በጥርጥር ውስጥ ያላችሁ፣ በሐዘን በለቅሶ ውስጥ ያላችሁ፣ ወዳጅ የለኝም ለኔ የሚያስብልኝ የለም የምትሉ፣ በሄድ ይሻላል እያላችሁ ልጽፉ ልታደርጉት የምታስቡ ሰዎች ኖ ኖ ኖ ኖ ኖ ይሄን ኢየሱስ ተዋወቁት። የከበረ የሚያከብር የሚወድ የተወደደ ጌታ ነው። ሃቭ ጂሰስ ሃቭ ኦል። ተባረኩ። እሺ ወደ እንዳልክዬ ልምጣ። እንዳልክዬ ጥያቄ በጣም ወሳኝ ጥያቄ ነው። ለምንድን ነው ለፍጡራን የማንዘምረው? ቀደም እንዳልኩት ያው ባሪያ ለባሪያ አይዘምርም። ንጉስ እኔ አንድ ንጉስ ነው ያለኝ፣ በአንድም በሁለትም በሶስትም በአራትም። ዛሬ እኮ የኢየሱስ ንግስ ነበረብኝ ብዬ ወደ ቤት የምመለስበት በዓሌ እሱ ነው፣ ንግሴ እሱ ነው። ከኔ ጋር እርግጠኛ ነኝ መላእክቶች ሌሎች ፍጡራንም እሱን ያነግሱታል እንጂ ወደ ጎን የሆነ አምልኮ ሐዋርያት አላስተማሩኝ። ብዙ ጊዜ የምሰጣት ኤግዛምፕል አለች፣ ከጠቀማችሁ ለ10ኛ ጊዜ ልድገማት። ኢትዮጵያ በተለይ ያለው መታወቂያችን ላይ የአደጋ ጊዜ ተጠሪ የሚለው ዳሽ ላይ ሀብታም የለ ድሃ የለ፣ ሁሉም ዳሿ ላይ የሆነ ነገር ሞልቷል። ወይ ስልክ ቁጥር ሞልቷል፣ ወይ የሆነ ሰውዬ ሞልቷል፣ ወይ እናቱን ወይ አክስቱን፣ ሁሉም ሞልቷል። እና እኔ የአደጋ ጊዜ ተጠሪ የሞላ ሰው ድረስልኝ ብዬ አልጠራም። ለህይወቴ ማለት ነው፣ ለህይወቴ ለዘላለም ህይወት አልጠራም። ገብቷችኋል? አገልጋይ አልጠራም። መልአክ አገልጋይ ነው። እኔ የምጠራው አገልጋዩን የላከውን ነው የምጠራው። እንዴት የአደጋ ጊዜ ተጠሪ የሞላ ሰውዬ እኮ ስትጠሩት እሱ ራሱ የሚጠራው አለው። እሱ ራሱ አደጋ ሲመጣበት እኮ ሊጠራ የተዘጋጀ ነው። እሷ ራሷ መድኃኒቴ ነች እኮ፣ መድኃኒቴ ነህ ያለችው። ምን ሆናችኋል? ባሪያይቱ ውደት ተመልክቷል እያለች እኔ ወደ እሷ እንዴት እጣራለሁ? እንዴት ወደ ገብርኤል እጣራለሁ? እሱ ሲያዛቸው ሲልካቸው ያሻውን የሚያደርጉ እንጂ የኔ አሽከር አይደሉም መላእክቶች፣ የኔ አሽከር አይደሉም። ስለዚህ ባሪያ ለባሪያ አይዘምርም። አንደኛ ነገር ባሪያ ለባሪያ አይሰግድም። ሌላው ደግሞ ፍጡራን ከሆኑ ደግሞ ማለት ሰው ሆነው ደግሞ የሆኑ ፍጡራን ከሆኑ ኦፍ ኮርስ መላእክትም ፍጡራን ናቸው። ሰዎች ከሆኑ ደግሞ ሁልሽም የአደጋ ጊዜ ተጠሪ የሞላሽ ነሽ፣ ሁልሽም እንደኔ ያለ ኢየሱስ ዋጋ የሌለሽ ነሽ። ስለዚህ ምን ብዬ ልዘምርልሽ? ምን ብዬ ለተክልዬ አንደበቴ ምን ብሎ ይከፈታል? ምንም። መልአክም ቢሆን ሚካኤል አባቴ ልል አልችልም። አንድ አባት ነው መጽሐፍ ቅዱስ የነገረኝ። እንግዲህ አባታችሁን ብዬ በጸለይኩበት በዛ አንደበት ለሚካኤል አባቴ ማለት በጣም ያሳፍራል። እንዴት ለመሰላችሁ ለሚካኤል የማልዘምረው የማልጸልየው? ሚካኤል መንግስት የለውም የራሱ። ይሄኛው አባታችሁን ካልኩት በኋላ መንግስት ትምጣ ማለት እችላለሁ። ሚካኤል ግን መንግስት ትምጣ ብለው መንግስት የለውም። ምኑ ይመጣል? እንዲህ አይነት ችግር እኮ ነው የገጠመን አሁን። ስለዚህ መንግስት ያለው ነው የምጠራው። መንግስት ያለውን መንግስቱ ላይ ንጉስ የሆነውን እሱን ነው የምጠራው። ተባረክ፣ ወዳችኋለሁ። ጴንጤው ብዙበታል። አልቻልንም። የዘንድሮን ጴንጤ አልቻልንም። በቃ ምን እሳት እየላሳችሁ እንደሆነ እኔ አላቅም በእውነት። ክብር ለኢየሱስ ይሁን። እንደዚህ አይነት ትውልድ እንዲነሳ ነው የምፈልገው። ይሄ ሁሉ ጉዳይም ያ ነው። የልጁን የኢየሱስ ክርስቶስን ወንጌል ብቻ አድምቆ መስበክ እና ደግሞ በእርሱ በኩል የተጻፈውን ይህንን የዘላለም ሕይወት ፕሮግራም ላይ ሰዎች ተካፋይ እንዲሆኑ መጋበዝ፣ አለቀ። ሌላ የምናስረክባችሁ የምንነግራችሁ ነገር የለም። የምንጠነቀቀው የምናስጠብቀውም የሃይማኖት ዶክትሪን የለንም። እኛ የሰው ልጅ ሁሉ እንዲድን እግዚአብሔር ያዘጋጀው የዘላለም የማዳን ፕሮግራም የሆነውን ኢየሱስን ያወቁ ሁሉ እንዲድኑ፣ በሱ በኩል እንዲያርፉ፣ ከድካም እንዲያርፉ፣ ከሸክም እንዲያርፉ፣ ከኃጢአት እንዲያርፉ፣ እንዲላቀቁ ስለምንፈልግ ነው ኢየሱስ ክርስቶስ ጌታ ነው የምንለው እና ከእርሱ ውጭ ሊያድን የሚችል የለምም፣ ስለሌለም ጭምር ነው። በእውነት ቢኖርና አደል ኤርሚ ቢኖር አንተም ዝም አትልም። ሌላ አዳኝ ቢኖር በእውነት እግዚአብሔር ቢጠቁመን ከልጁ ከኢየሱስ ክርስቶስ ውጭ ሌላ ነገር ይሄው እዚህ ጋር አስቀምጬላቸው ቢለን ስለሌለ ነው። እሱም አይልንም። የገዛ ክንዱ ስለሆነች መድኃኒት ያደረገችው ነፍስን ደግሞ የፈጠራት ነው የሚያድናት። ማንንም ማዳን አይችልም ከኢየሱስ ውጭ። እያወራን ያለነው ከዘላለም ሞት፣ ከዘላለም ጥፋት፣ ከዘላለም ቅጣት የሰው ልጅ ሚድነው በጌታ በኢየሱስ ነው። ሜሎስ ምቹነ ይመቻል አለ ቪዲዮማ
ታምር የተሰበረው እየበላ ነው ሜሎስ በዚህ ሰዓት ብቻ እኔ እበላለሁ። ባይዞ ምንም ሰዓት አንተ ከፍቶልሃል። እግዚአብሔር ይመስገን። በዚህ ሰዓት ካረቄ ተገላግለን በዚህ ሰዓት መብላት ስሙ ይባረክ። ቆርኪ ለቆርኪ ያራራች እግዚአብሔር ይመስገን። እሺ ወደ ሜሎስ አጭር ጥያቄ አጭር ነው አጠራጠር ወደ ኤርሚም ስለሚሄድ አጭር ጥያቄ አሁን ልጠይቃችሁ። አጭር ለሱ ውስጥ እንደው በጣም ብዙ አንድ ሶስት ጥያቄ ሰብሰብ አድርጌ አሁን ወደ እንትን እየመጣው ነው ወደዚህ ወደ እስማማለሁ አልስማማም አይነት ነገር ያለው ግን ወደዛ እየመጣው ነው። እኔ ያው ለሜሎስ አንድ ጥያቄ ያለኝ ሜሎስ ለምንድን ነው ኢየሱስ የምንለው? ሌላ ስብከት ምን አለ? ትንሽ ብንጨምር ምን ያመናል? እንደኛ ቤንቶ ኤርሚያስ አበበ ያመዋል። 10 ምናምን ዓመት ሙሉ ሶሻል ሚዲያ ላይ ኢየሱስ የሚለው እንደ እናቱን አያውቃትም፣ ክዷት ነው። አንድ ቀን ስለ እናቱ ለምንድን ነው የማሰብኩት? እናንተ ቤሎስ ምን አይነት መናፍቃን ናችሁ? ለምንድን ነው ስለ መላእክት ማታወሩት? ለምንድን ነው ስለነ ቅዱሳኑ ስለነ መከራቸውን ስለበሉ ቅዱሳን ለምንድን ነው የማሰብኩት? ለምንድን ነው ኢየሱስ ላይ ፎከስ የምታደርጉት? ይሄ ክደት አይደል? ይሄ ምንፍቅና አይደል? ይሄ እሱ ያከበራቸውን አለማክበር አይደል? ይሄ አንድ ቀን ጊዮርጊስ ብላል፣ አንድ ቀን ጳውሎስ ብላል፣ መድረክ ላይ አንድ ቀን እመቤቴ ብላ አታውቅም። ከዚህ በላይ ምንፍቅና፣ ከዚህ በላይ ክደት ከየት ይበጣል? ቢልህ እኔ አይደለም ቢልህ አንድ ሃይማኖተኛ ምን ትለዋለህ? ቀየርካት ካለን በኋላ ካስታጠቀን በኋላ ቢል አላለም። ከጨረሰን በኋላ ማለት ነው። ምንድነው መልሶ? ሐዋርያው ጳውሎስ እንደተናገረው ነው። ሐዋርያው ጳውሎስ ያው በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ላይ የነገረን ነገር አለ። ቁጥር 23 ላይ ምን ይላል? እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። እና ሐዋርያቶቹ የሰበኩት እሱን ስለሆነ እኛም እሱን እንሰብካለን። ሐዋርያዊ ቅብብሎች ስላለን ሐዋርያቶች ደግሞ የሰበኩት ኢየሱስን ነውና ኢየሱስን እንሰብካለን። ግን ከዛ ከቁጥር 23 ከፍ ብለን ስናነብ አንድ በጣም ወሳኝ ቃል ይናገራል ሐዋርያው። ምን ይላል? መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። አሁን ብዙ ጊዜ የሚመስለን አይሁድ ምልክትን ይዘዋል፣ የግሪክ ሰዎች ጥበብን ይዘዋል፣ እኛ ደግሞ ኢየሱስን እንሰብካለን የሚል አይነት ነው የሚመስለው። እና እንደሱ አይደለም ሐዋርያው ጳውሎስ እየተናገረ ያለው። ምንድነው እያለ ያለው? አይሁድ ምንድነው የሚፈልጉት? ምልክትን። ስለዚህ ምልክትን ስለሚፈልጉ ታላቁ ምልክት ማን ነው? ኢየሱስ ክርስቶስ ነው አይደል? ኢሳይያስ ላይ እንደተናገረው ጌታ ራሱ ምን ይሰጣቸዋል ነው የተባለው? ምልክት ይሰጣቸዋል። ድንግል ትጸንሳለች። ይሄ ነው ትልቁ ምልክት። ስለዚህ ምልክት ትፈልጋላችሁ? ይኸው ኢየሱስ ነው ምልክቱ። የግሪክ ሰዎችስ ምንድነው የሚፈልጉት? ጥበብን ነው የሚፈልጉት። ኦኬ፣ ጥበብን ትፈልጋላችሁ? የእግዚአብሔር ጥበብና ኃይል የሆነው ኢየሱስ ክርስቶስ ነው። ስለዚህ እሱን ነው የምንሰብከው። ስለዚህ እንደ መጽሐፍ ቅዱስ ሁለት ነገር ነው ያለው፣ አይሁድና አሕዛብ ነው። ለአይሁዱም ይሆናል ለአሕዛቡም ይሆናል። አይሁድ ምልክትን ይፈልጋል፣ ኢየሱስ ትልቁ ምልክት ነው። አሕዛቡ ደግሞ ጥበብን ይፈልጋል፣ ኢየሱስ ደግሞ የእግዚአብሔር ጥበብ ነው። የእግዚአብሔር ጥበብ ነው። ስለዚህ ለሁሉ የሚሆን መልእክት ነው ኢየሱስ። ለዛ ነው እኛ ግን የተሰቀለውን ክርስቶስ እንሰብካለን። ለአይሁድም ይሆናል ለአሕዛብም ይሆናል። ሁሉ በሁሉ ነው ኢየሱስ። ቀደም ኤርሚ ሲናገር ነበርና ልጆችን የሚሰጥ የንትን እየተባለ ብቻ ብዙ ሰዎች አሉ ሃይማኖቱ ዓለም የደረደራቸው። እና ኢየሱስ ግን ለሁሉ ነገር በቂ ነው። ለሁሉ ነገር በቂ ነው። ቀደም ኤርሚ እያወራ አንድ ቃል ትዝ አለኝ። እዚህ ለዚህ መጽሐፍ እንደዛ ይባላል አይባልም ባላቅም፣ ግን መጽሐፈ ሄኖክ ላይ አንድ ነገር አለ። መጽሐፈ ሄኖክ ላይ ምን ይላል መሰለ? ሁለተኛው በበሽታው ሁሉ ላይና በሰው ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነው ይላል። በሰው ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነው። ሶስተኛው በሰራዊት ሁሉ ላይ የተሾመ ቅዱስ ገብርኤል ነው።
አራተኛውም የዘላለም ሕይወትን ለሚወርሱ ሰዎች ተስፋ በንስሐ ላይ የተሾመ ፋኑኤል ነው ይላል። አሁን ተመልከት፣ ለእያንዳንዱ ነገር የተሾሙ መላእክቶች አሉ። ቁስል ላይ የተሾመ አለ፣ ፈውስ ላይ የተሾመ አለ፣ ንስሐ ላይ የተሾመ አለ፣ የዘላለም ሕይወት ላይ የተሾመ አለ። መላእክቶች አሉ እያንዳንዱ ነገር ላይ። እንደውም ማህፀን ላይ ራሱ የተሾመ አለ አይደል? ራሱ ሩፋኤል ማህፀን ላይ የተሾመ ነው አይደል? ሩፋኤል ላይ ይላል። አለኝ ነገር ፈታሄ ማህፀን የሚል መዝሙር አለ። ፈታሄ ማህፀን አያችሁ አይደል? ለእያንዳንዱ ነገር ተሹሟል። ሂንዱይዝም መልኩን ቀይረው በክርስትና ውስጥ ገብቶ ማለት ነች ኦርቶዶክስ። በሌላ አገላለጥ በሂንዱይዝምን ብትሄድ የፀሐይ አለ፣ የዝናብ አለ፣ የእህል አለ፣ የምን አለ። እዚህ ጋም ስትመጣ ዘሴም ቲንግ ነው። ያው መጽሐፋቸው ነው የሚናገረው። እንግዲህ ቅዱስ መጽሐፍ ብለው የሚጠሩት መጽሐፈ ሄኖክ ላይ ነው እንደዛ የተጻፈው። ድርሳናቱን ትቼን ማለት ነው። ቅዱሱ መጽሐፍ በሚሉት መጽሐፍ ላይ ይሄ ነገር አለ ማለት ነው። እያንዳንዱ ነገር ላይ አለ። ይሄ በኦርቶዶክስ ብቻ አይደለም። ከዚህ በፊት ነግሬያችኋለሁ። በካቶሊኩም ጋር ብንሄድ ለፀጉር ሳይቀር ፀጉር ላይ የተሾመች ሴት አለች፣ ፀጉር የምታሳድግ። ይሄ ብቻ አይደለም። የቬጀቴሪያን የሆኑ ሰዎች ይህን ታውቃላችሁ? ቬጀቴሪያን የሆኑ ሰዎች የሚጸልዩለት ሰው አለ፣ ቅዱስ አለ። እና የቅዱስ በሆነ ወቅት ላይ ምንድነው የሚሉት? በሆነ ወቅት ላይ የሆነ ጥፋት አጠፋና ቅጣት ተሰጠው። በካቶሊክሳ እንደዛ ይደረጋል፣ እንደ ንስሐ ማለት ነው፣ እንደ ቀኖና። ከዛ ቀኖናው ምንድነው? ስጋ እንዳትበላ ነው። ስጋ እንዳይበላ ተከለከለ። ምንም ጥሬ ማን የከለከለው? እና ከለከሉት ማለት ነው፣ ምንም አይነት ስጋ እንዳይበላ። እና በዛ ቀኖና ውስጥ በነበረበት ጊዜ የሆነ ሰዓት ላይ ሊፈታተኑት ዶሮ አቀረቡለት፣ የዶሮ አርስቶ። ከዛ በኋላ በስመ አብ ወወልድ ወመንፈስ ቅዱስ ሲለው ተቀይሮ ድንችና ካሮት ሆነ። ይሄ ካቶሊክ ቤተክርስቲያን የምትለው ነው፣ የነሱ ገድል ነው የሚናገረው። እና ከዛ በኋላ ቬጂቴሪያን ላይ የተሾመ ቅዱስ ሆነ ማለት ነው። ስለዚህ ቬጂቴሪያኖች ካላችሁ ወደዚህ ቅዱስ ነው የምትጸልዩት። የምትበሉትን ነገር ስጋ ምናምን ከሆነ ይቀይርላችኋል ማለት ነው። ልክ እንደዚህ ሴቶች ታች የፀጉሯን ንገረን እያሉ ነው። ፀጉር የምታሳድግ ናት ወይ እያሉ ነው። እሷ አለች፣ አግኔስ አለች እኮ እሷ ፀጉር የምታሳድግ ነች። ላይ ድንችን ወደ ስጋ የሚቀየር ካለም ፈልግልኝ። ለጊዜው የለም፣ ጨርሰናል። ከኛ ከአካባቢ ሰዎች ጋር ጸብ መግጠም የፈለገ ሰው ጥሬ ስጋ በጣም እኔ ጥሬ ስጋ ላይ ማንም እንዲመጣብኝ አልፈልግም። ብዙ ነገር እችላለሁ፣ ግን እዚህ አሉ እንደዚህ። ይሄኛው ቬጀቴሪያን ላይ የተሾመው ቅዱስ ሴንት ኒኮላስ ኦፍ ቶሌንቲኖ ተብሎ ይጠራል። የቶሌንቲኖ ሰው ነው፣ ኒኮላስ ይባላል። እና እንደዚህ ብሎ ይሾማል። ሃንጎቨር ራሱ እንዳልክ ያኔ እንግዲህ ብታቅ አሪፍ ነበር። ሃንጎቨር ላይ ራሱ የተሾማለ እና ጠዋት ላይ ሰክረ ምናምን ተኝተህ ስትነሳ እንዳይዝ ብትጸልይለት ምንም የሽሮ ፍትፍት ምናምን የሚባለው ነገር ራሱ አያስፈልግም። እዚህ ላይ የተሾመ ራሱ ቅዱስ አለ። እዚህ ላይ ራሱ የተሾመ ቅዱስ አለ። እና ምን አለፋ በቃ በጣም ብዙ ናቸው። በእያንዳንዱ ነገር ላይ የተሾሙ ለምሳሌ ማርያም መቅደላዊት ምን ትመስላችኋለች? ምን ላይ ተሾመች? ሽቶ ምናምን ክፍል ላይ የንጽህና ምናምን መሰለኝ። ቀርባል። ወደ ሞዴሊንግ እና ወደ ሽቶ ሄር ስታይሊስት ማርያም መቅደላዊት ሄር ስታይሊስት ነች። የፀጉር ስታይል እና ሳል ራሱ የሚያስቸግራችሁ ሰዎች ካላችሁ ሳል ላይ ራሱ ይሄን ነገር እህቶች በሌሉበት አውራ ሜዳ ብዙ እህቶች ባክ እንዳያረጉ ፀጉር ነክ አካባቢ ያለው ነገር ቶ መልክ ኤርሚ ቆይ እንጂ ዳኒ ልማ ላይ ሲደርስ ነው እንደምታቋርጠው። ቀጥል። አዎ ዳኒ ይሄኛው ሴንት ኩዌንቲን ይባላል። እና እሱ ምንድነው ታሪኩ መሰላችሁ? በሰማዕትነት ነው ያረፈው። እና ሰማዕትነትን ሲቀበል በአንድ ወቅት ምን አድርገውት ነበር? ምንድነው ቆምጣጤና ሌላ አንድ ነገር አደባልቆ አጠጡት ማለት ነው። ከዛ ሲያጠጡት ማሳል ጀመረ።
በዚህ ምክንያት ያው ሰማዕትነትን ተቀበለ። በዚህ ምክንያት የሚያስሉ ሰዎች ወደዚህ ቅዱስ ቢጸልዩ ከሳላቸው ያድናቸዋል ተብሎ ይታመናል ማለት ነው። እና ለእያንዳንዱ ነገር ምን ላችሁ ነው? ለእያንዳንዱ ነገር የካቶሊክ ቤተክርስቲያንም ሰው መድባለች ማለት ነው። ዓላማው ምንድነው? ሜላ የጠፋም ዕቃ የሚያስገኝ አለ ብለህ ስትል ሰምቻለሁ ይመስለኛል። የጠፋ ዕቃ ሎስት ፋውንድማ ሚናስ ነው አለ። ይሄ ባለግመሉ ሚናስ ባለግመሉ የኮፕቲኮቹ አለ እንትና ሚናስ መሰለኝ ካልተሳሳትኩ ስሙን የጻን ልጁ ግን ግብፃዊ ነው። ግብፃዊ ነው። ልክ ነው። ያ ግብፃዊ ነው። እሱም የጠፉ ዕቃዎች ካሉ ወደሱ ትጸልያለህ። ከዛ በላይ የጠፋብህን ዕቃ ታገኛለህ ማለት ነው። ታገኛለህ። እና ዓላማው ምንድነው? ወደ እግዚአብሔር እንዳትጸልይ ነው። እንግዲህ በእያንዳንዱ ነገር የወንዶች ፀጉር ቤት ራሱ አለ አንድ እንደዚህ ባርበር ላይ የሚሰራ ቅዱስ አለ። እና ለእያንዳንዱ ነገር በቃ ጥቃቅን ናቸው ብለን ለምናስባቸው ነገሮች ሰው ተመድቦላቸው ወይም ቅዱስ አለ ወይም መልአክ አለ። ዓላማው ምንድነው ከተባለ በቃ ወደ እግዚአብሔር እንዳትጸልይ ነው። ወደ እነዚህ ሰዎች ፍጥሯን እንድትጸልይ ነው። ዓላማው እሱ ነው። አያችሁ። ስለዚህ እኛ ኢየሱስን ብቻ የምንሰብከው ለምንድን ነው? ሌሎቹን ማንጠራቸው ለምንድን ነው ከተባለ ኢየሱስ ለሁሉ ነገር በቂ ስለሆነ ነው። በቃ አንዱ ለሁሉ ነገር በቂ ነው። ስለዚህ የስብከታችን ርዕስ የሚሆነው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ከሐዋርያቶቹም የተማርነው ይሄ ነው። ሐዋርያቶቹ ምንድን ያሉት? ኢየሱስ ጌታ እንደሆነ ነው እንጂ እኛን ራሳችንን አልሰበክንም ነው ያሉት። አየ እነሱ ራሳቸውን ካልሰበኩ እኛ ደግሞ እነሱን ልንሰብክ አንችልም። ምክንያቱም ወንጌል ምንድነው? የምስራች ነው። የምስራችነቱ ምንድነው? ስላንተ ኃጢአት ስላንተ በደል ጌታ ኢየሱስ ተሰቅሎልሃል ነው፣ ሙቶልሃል ነው። ስለዚህ የኮነ የምስራችሁ ስለ ጳውሎስ ነግሬ ምንድነው የምታገኘው? ገባ? ስለ ጳውሎስ ስናገር መናገር ያለብኝ ጳውሎስ ለኢየሱስ ክርስቶስ የከፈለውን ዋጋ እንዳስብ፣ ከዛ ደግሞ ጳውሎስ የሰበከው ኢየሱስ እንደሆነ አውቄ እኔም ኢየሱስ እንድሰብክ ነው። ሌላ ዓላማ የለውም። ስለዚህ ሐዋርያቶቹ ያከበሩት ነቢያቶቹ በትንቢት አስቀድመው የተናገሩለት ስለ ኢየሱስ ክርስቶስ ሌላ ስለማንም የለም። ስለዚህ እኛም ሐዋርያዊ ሰንሰለት ስላለን፣ ሐዋርያዊ ቅብብሎች ስላለን ሐዋርያቶቹ ያስተላለፉልን ምንድነው ከተባለ ወንጌል ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ጳውሎስ ምንድነው የሚለው? እኔ የተቀበልኩትን አሳልፌ ሰጥቻለሁ። እርሱም መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍ እንደሚል ተቀበረ፣ መጽሐፍም እንደሚል ከሙታን ተነሳ። አያችሁ፣ ሐዋርያው ጳውሎስ ያቀበለው ነገር ምንድነው ከተባለ ያቀበለው ወንጌል ነው። የብሉይ ኪዳን መጽሐፍትን እየጠቀሰ ነው በነገራችን ላይ እንደዛ የተናገረው። ቅድም ኤርሚም ሲናገር እንደነበረው ለምሳሌ ጢሞቴዎስ ምንድነው የሚለው ሐዋርያው ጳውሎስ? ከሕፃንነትህ ጀምረ ኢየሱስ ክርስቶስን በማመን መዳን የሚያት መጽሐፍትን አውቃልና ነው የሚለው። እነዚህ ቅዱሳት መጽሐፍት የትኞቹ ናቸው? የብሉይ ኪዳን። ስለዚህ አንድ ሰው ብሉይ ኪዳን መጽሐፍትን ካነበበ ምንድነው የሚረዳው ከተባለ በኢየሱስ ክርስቶስ በማመን መዳን ይገኛል። ሌላ ምንም ነገር የለው። አይገርማችሁ? ሲጨመቅ ሐሳቡ መዳን የሚገኘው ኢየሱስ ክርስቶስን በማመን ነው፣ በሌላ ነገር አይደለም። በሌላ ነገር አይደለም። ለዛ ነው እኮ ለምሳሌ እስጢፋኖስን ተመልከቱት። እስጢፋኖስ ከአብርሃም ጀምሮ ነው የተናገረው። ሰንሰለቱን አመጣ ከአብርሃም ጀምሮ ሲናገር እና እያንዳንዱ በአዲስ ኪዳን የነበሩ ሐዋርያቶች ወደ ኋላ ሄደው ሪፈር ሲያደርጉ ቅዱሳት መጽሐፍትን ለምንድን ነው ከተባለ መዳን የሚገኘው ኢየሱስን በማመን ነው። አያችሁ። ስለዚህ እኛ ደግሞ በአዲስ ኪዳን ያለን ሰዎች ብሉይ ኪዳንም አዲስ ኪዳንም ይዘን ኢየሱስ ክርስቶስን በማመን ነው መዳን የሚገኘው የሚለውን ትምህርት ስንሰማ መናፍቅ ናችሁ፣ አራጥቃ ናችሁ፣ ከሃዲያን ናችሁ ከተባል ችግር አለ ማለት ነው። ሌላው ይቅር ኢትዮጵያዊ ጃንደረባ ሐዋርያ ሥራ ላይ እንዳለው እንደው ኢትዮጵያ ሲባል ያው ጥያቄው ምልክት ውስጥ እንዳለ ሆኖ ግን የኛ ሀገር ሰው ነው ብለን እንያዘው። የኢትዮጵያዊ ጃንደረባ ምን ነበር ሲያነብ የነበረው? ኢሳያስን ነው አይደል? ኢሳያስን እኮ ነው ሲያነብ የነበረው። ኢሳያስን ያነብ ነበር። ከዛ በኋላ ነገረው ስለማን እንደሆነ፣ ስለ ኢየሱስ ክርስቶስ ነው ተባለ፣ አመነ። ስለዚህ እውነት የጃንደረባው ትውልድ ነን ካላችሁ ጃንደረባው ሲያነብ የነበረው ትንቢተ ኢሳያስን ነው። ያመነው በኢየሱስ ክርስቶስ ነው። ካመነ በኋላ እንደውም የተጠመቀው። ስለዚህ እኛ የእነሱን ፈለግ ነው የተከተልነው። ብሉይ ኪዳን መጽሐፍቶች አሉን። እነዚህ የብሉይ ኪዳን መጽሐፍቶች ለኢየሱስ ክርስቶስ ነገሩን። ፍጻሜ እንዳገኘ አዲስ ኪዳን ላይ ተነገረን። በኢየሱስ ክርስቶስ አምነን ድነን ተጠመቅን። ይህን ነው የሚመስለው የኛ ህይወት። ጸጋ ይብዛላችሁ። እሺ
ምን ሆኜ ነው ያነስኩት? ማን ያሰነኝ? ቆይ ኤርሚያስ አስተካክል። መነንዬ ስለገባች ነው ያነሰ ወይኔ አላየሁ። እሺ አይ እንትን ስለሆነ እሺ ቆይ እዚህ ላይ በቃ ትልቁ ላይ እንደሱ እንዳሁን አይ ወደ አንተ ነው የምሄደው አሁን እኔ አድርገው እንዳልክን እኔ ጋር አድርገው ተው ችግር የለውም። እኔ ላንስ እናንተ ልትልቁ ይገባል። ኤርሚ ቪዲዮ ይመቻል አይደለ? አዎ ምንድነው አልጨረስክም እንደ እኔ ጋር ጥያቄ እንዴ? ወደ አንተ ልመጣ እኮ ነው። እሺ ደቂቃ ልስጥ ትንሽ ጋፕ የምትወስድ እኮ ነው። እሺ እና ጌታ የተባረከ ይሁን። በእውነት እንድናወራ ይህንን ጌታ ይህንን አዳኝ እንድንጠራ እድል ስላገኘን ስሙ ብሩክ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ የመስቀል ስራ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው መጽሐፍት ይናገራሉ። ወንጌልም ደግሞ ስለዚህ ስለ ኢየሱስ ክርስቶስ ስለ ጌታችን እንደሆነ ጳውሎስ አድምቆ ይናገራል። ጳውሎስ በክርስቶስ ኢየሱስ የወንጌል ጉዳይ አይደራደርም። ቅንጣት ታክል ፈቅ ብሎ መሄድ አይፈልግም። ከዚህ እውነት ወንጌል ውጭ የተነሱ ነገሮችን ዳር ሲያስይዛቸው አይራራም። ምክንያቱም እግዚአብሔር ልጁ ላይ ሳይራራ ነው ጨክኖ የሰራ። አዎ ስለዚህ እዚህ ወንጌል ላይ የሚነሱ ማንኛውም ነገሮችን ወደ ጎን ለማስያዝ አይራራም እሱ እና ሕግ ቢሆን ያለ ነቀፋ የጠበቀ ነው። ከቢንያማዊ ነው። ግማልያል እግር ስር ነው የተማረው። አሌክሳንድራ ተምሯል። ጥበብን ጠንቅቆ ያውቃል። ይህን ሁሉ ግን ከክርስቶስ ኢየሱስ ፍቅር አንጻር ሲያይ፣ ከክርስቶስ ኢየሱስ የመስቀል ስራ አንጻር ሲያይ እንደ ጉድፍ ቆጥሮታል። እና ይህ የምንነግርላችሁ ከጠዋት እስከ ማታ የምንጨውላችሁ ጌታችን ኢየሱስ ክርስቶስ እንግዲህ የእግዚአብሔር ልጅ ኢየሱስ የእግዚአብሔር የዘላለም የማዳን ፕሮግራም ተፈጻሚ ሆኖ በልጁ በኢየሱስ ክርስቶስ ነው። እግዚአብሔር ዓለምን ማዳን ወደደ። እንዲሁ መተው አልፈለገም። በጣም ሰው ይወዳል እና ሰው ስለሚወድ ብዙ ጊዜ ቀርቦ ያውቃል። በደመና ተሰውሮ ቀርቦ ያውቃል። በተራሮች መካከል ቀርቦ ያውቃል በብሉይ ኪዳን እና በሙሴ በኩል በሕግ በኩል በጣም ቀረበ። እግዚአብሔር ቀረበ ሁላችንም እንደምናውቀው እና በመጨረሻ ጊዜ ግን ራሱ መጣ እና ታች መጣ። ታች ባይመጣ አያገኘንም። እኛ ታች ነው ያለነው፣ እሱ ታች መጣ እና ጌታ ኢየሱስ ክርስቶስ በጣም እኔ ከሚገርመኝ ነገር ከመጽሐፍ ቅዱስ ክፍል ውስጥ ሁሌም ሳነብ ከሚገርመኝ ነገር ጌታ ኢየሱስ ክርስቶስ ላይ በጣም የትምህርቱ ኮር ሆነው ግን ተጠቅልለው አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ ከሚመጡ የመጽሐፍ ቅዱስ ክፍሎች ቀደም ኤርሚ ነካክቶት ያለፈው የዚህ የኢሳይያስ ትንቢት እንግዲህ በምኩራብ እንደ ልማዱ ነው የሚለው። በጣም ነው የሚገርመኝ ይሄ ቃል እንደ ልማዱ ይላልና ሉቃስ ወንጌል ምዕራፍ 4 ከቁጥር 16 ላይ ነው ያለውና እንደ ልማዱ ምኩራብ ገባና ምኩራብ ውስጥ ደግሞ የሕግ መጽሐፍት ይነበባሉ። ጥቅልል አለ። ጥቅልሉ ይዘረጋና ከነቢያት መጽሐፍት ይነበባል። አንባቢው አንብቦ ቁጭ ነው የሚለው፣ ማንም አያብራራም። እና እንዲሁ እንደወረደ ነው የሕግን መጽሐፍ የተቀበሉት፣ የትንቢትን መጽሐፍ የተቀበሉት። የሚያብራራ የዚህ ትንቢት መጽሐፍ እኔ ነኝ አለ። እስከ እዚች ኢየሱስ ክርስቶስ በምኩራብ ገብቶ እስኪያነብ ድረስ ማንም እኔ ነኝ አላለ። እና ጌታ ኢየሱስ ክርስቶስ እንደ ልማዱ ጂሰስ በጣም ነው ደስ የሚለኝ ይሄ ቃል። እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩን የኢሳይያስን መጽሐፍት ሰጡት። መጽሐፉንም በተረተረ ጊዜ ማንበብ ጀመረ። ኢየሱስ አሁን ተረኛ አንባቢ ኢየሱስ ነው። ቤቱ የአባቱ ቤት ነው። ቤቱን በደንብ ያውቀዋል። ቤቱ ላይ ምን ያህል እንደተዋሻ ያውቃል። ስለዚህ ይሄ ህዝብ ሁሉ የነቢያትን መጽሐፍ እያነበበ ተስፋ ያደረገው መሲህ እሱ እንደሆነ መታወቅ አለበት። ብዙዎች ሚስ አድርገውታል፣ ብዙዎች ስተውታል፣ ብዙዎች ረስተውታል። እና የጌታ ኢየሱስ ክርስቶስ የኢሳይያስን መጽሐፍ ሊያነብ ተነሳ። የጌታ መንፈስ በእኔ ላይ ነው አለና ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታት፣ ለዕውሮቹን ማየት ሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈው ስፍራ አገኘና መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። እና ከተቀመጠ በኋላ በጣም ነው የሚገርመኝ። በምኩራብ የነበረው ሁሉ ትኩር ብሎ ተመለከቱት። አንብቦ ቁጭ ሲል ተመለከቱት። እንደዚህ ምኩራብ ውስጥ ያሉ ሁሉ ጸሐፍት ፈሪሳውያን ናቸው፣ የሕግ ጠበቆች ናቸው። ይህንን ትንቢት ከነሱ ውጭ የሚያውቅ ያለ አይመስላቸውም። የሚያብራራው እሱ እንደሆነ ነው የሚያስቡት። እና እነሱ ከነሱ ውጭ ፐርፌክት ሆኖ ለዚህ ሕግ የተገኘልና አንብቦ ቁጭ አለ ኢየሱስ። እና ትኩር ብሎ ተመለከቱና እርሱም ኢየሱስ ማለት ነው
ይህ መጽሐፍ በጣም ነው የሚገርመኝ። ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ይሄ ያነበብኩት አዎ የጌታ መንፈስ በእኔ ላይ ነው ያልኩት አዎ እኔ ነኝ። ለድሆች የምስራችን የምሰብከው አዎ እኔ ነኝ። ስጋ ለብሼ በመካከላችሁ ተገኝቻለሁ። ኢሳይያስ በትንቢት የተናገረው የሚፈጸመው ያ ከ700 ዓመት በፊት እናንተ ተስፋ የምታደርጉት ይመጣል የምትሉት ያ መሲህ አዎ አንካሶችን የማዘልለው አዎ የተጠቁትን ነፃ ማውጣው ዕውሮችን ማብራው አዎ መዳን ይሆን ዘንድ የመጣሁት እኔ ነኝ ሲል አይ ሰውዬ አሉ። ጭራሽ ራሱን የእግዚአብሔር ልጅ ነኝ ይላል ብለው ወደ ገደል እና አንዳንድ ስብከቶቻችሁ ወደ ገደል ይወስዷቸዋል። አንዳንድ ስብከቶቻችሁ ያስገፈትራሉ ከምኩራብ። ኢየሱስ ብቻ ነው ጌታ ያላችሁ ቀን ትገፈተራላችሁ። በጣም የተለየ ጭብጨባም አጠብቁ። የክርስቶስ ኢየሱስን ጌትነት ሰብካችሁ በጣም የተለየ ክብርም አጠብቁ። የክርስቶስ ኢየሱስን ጌትነት ሰብካችሁ አንዳንዶቹ ወደ ገደል ነው የሚነዷችሁ። ወደዛ ነው የምትሄዱት እና ጌታ ኢየሱስን ወደ ገደል ይዘውት ሄዱ። ይቀልዳል እንዴ? እኔ ነኝ ይላል እንዴ? የዚህ ትንቢት ቃል ጌታ ኢየሱስስ ቀጠለ በማከላቸው አለፈ ይልና በጣም ነው የሚገርመኝ። ይሄም 31 ላይ ወደ ገሊላ ከተማ ወደ ቅፍርናሆም ወረደ ይላል። በሰንበት ያስተምራቸው ነበርና ቃሉን በስልጣን ወንጌልን የተለያየ ስፍራ ይዛችሁ ትሄዳላችሁ። እዚያ ያላችሁ በጌታ የተወደዳችሁ ወንጌልን በኃጢአት ለወደቁ ሰዎች ስትነግሩ እንዴት ነው የምትነግሩት? ወንጌልን እንደዚህ እንዳሉ ጸሐፍት ፈሪሳውያን መካከል ቆማችሁ ስትሰብኩ በስልጣን መሆን አለበት። የጌታ የኢየሱስ ክርስቶስን አዳኝነት ላለመቀበል አእምሮን ከዘጋ ሃይማኖተኛ ጋር ስታወሩ በስልጣን፣ አጋንንት ያለበት ሰፈር ስትሄዱ በኃይል፣ በኃጢአት ወደቁ ሰዎች ጋር ስትሄዱ ኢየሱስ ይወዳችኋል። ጌታ ኢየሱስ ስለ ኃጢአታችሁ ሞቷል። አይዟችሁ፣ ከዚህ ድካም ሊያላቅቃችሁ የታመነ ነው። ደክመዋል፣ ደክሞሻል፣ ከኃጢአት መላቀቅ ትፈልጋል? አዎ። አጋንንት የበዛበት ሰፈር ስትሄድ በኃይል ነው የምትሰብኩ፣ በኢየሱስ ስም እያልክ በታምራት በድንቆች። ይህን ሁሉ እያረጋችሁ የጌታን የኢየሱስ ክርስቶስን ወንጌል ይዛችሁ ስትሄዱ ምንም ነገር እንደው አልጋ ባልጋ ነው ወይ ያልከን ነው ወይ እንዳልሆነ እናንተ ታውቁታላችሁ። እና ጌታ ኢየሱስ ክርስቶስ ይህ ትምህርት ብዙ ነገር አምጥቶበታል። መከታተል ጀመሩ። በገባበት ይገባሉ። ጥያቄ ይጠይቁታል፣ ያጣድፉታል። ራሱን ከእግዚአብሔር ጋር ያነጻጽራል። ራሱን የእግዚአብሔር ልጅ ነኝ ይላል። 50 ዓመት ያልሞላው ሰውዬ ከአብርሃም በፊት ነበርኩ ይላል። ያልከሰሱት ክስ የለም፣ ያልሰደቡት ስድብ የለም። እና ይሄ የዘላለም እውነት ብርሃን በክርስቶስ ኢየሱስ በኩል በመስቀሉ ስራ አልቋል። ኢየሱስ በመስቀል ላይ ስራዬን ጨርሶታል። አምኜ ነው የገባሁት። ቸርች መጥቼ ነው መጸለይ የቻልኩት እንጂ ጸልዬ አይደለም የዳንኩት። ሰግደን አይደለም ድነት ያገኘ ነው። ከዳን በኋላ ነው ስግደት ምን እንደሆነ ይገባል። ዘምረን ብለን አይደለም ጌታን ያገኘ ነው። ጌታን አግኝተን ነው መዘመር የቻልነው። ኢየሱስ ጌታ ነው። እንደ ኢየሱስ አይነት ማንም የለም። አይደክማችሁም? አይሰለቻችሁም? ከሰኞ እስከ ዓርብ ኢየሱስ ኢየሱስ ስትሉ ለምን ይሰለቻል? የእሱ አይነት የለም፣ ስለሌለም ጭምር ነው። እና ኢየሱስ ይወዳችኋል። በብዙ አይነት ድካም ውስጥ በብዙ አይነት ምልልስ ውስጥ ያላችሁ አላችሁ። እዚህ ላላችሁ ሁላችሁም እናገራለሁ፣ ኢየሱስ ይወዳችኋል። ኢየሱስ ማንን ይወዳል? ሁሉንም። ኢየሱስ በጣም የተኮፈሰውን ሃይማኖተኛም ይወደዋል፣ ሊያድነው። አዎ። ኢየሱስ በኃጢአት ወደቀውንም ይወደዋል። አዎ። ኢየሱስ ጭራሽ ጌታ አይደለም ያለውን ከልቡ አውጥቶ ጭራሽ ከሆኑ ነቢያት እኩል የደረደረውንም አሁን ቢመጣ ቢያምንበት ይወደዋል። አዎ። ሊያድነው ዝግጁ ነው። የኢየሱስ ደም ኦፍኮርስ አቅም አለው። አዎ። ማን ነው በአብ ዘንድ የሚታይለት? የልጁ የኢየሱስ ክርስቶስ ደም ጥብቅና ነው የሚቆምልን። አንደኛው። ሁለተኛ ይታይልናል። ሶስተኛ ኢየሱስ ጽድቃችን ነው። በጌታ በኢየሱስ ክርስቶስ በማመን ብቻ ነው የዘላለም ሕይወት የሚገኘው። ኦፍኮርስ አረ እንዳልክ ኢየሱስን ትንሽ እናግዘው አይባልም። አምነን ብቻ በቃ ምንም ድንት። እግዚአብሔር ነው ይሄን መንገድ ያዘጋጀው።
በማመን ነው የሚገኘው። ኢየሱስ ክርስቶስ ብቻ ጌታ ነው እና የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ዛሬ በኃጢአት ድካም ውስጥ ያላችሁ ትኖራላችሁ። ይህን የምትሰሙ በተለያየ ስጋ ምልልስ ውስጥ የምትኖሩ ትኖራላችሁ። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። መጽሐፍ አንደኛ ዮሐንስ ላይ እንደዛ ነው የሚለው። አንደኛው ምዕራፍ ላይ እንደዛ ነው የሚለው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ካለ በኋላ በጣም የሚገርመኝ ነገር፣ ሁሌም የምደነቅበት ነገር፣ በተለይ በጌታ ከሆንኩ በኋላ ብርታት የሚሆነኝ የመጽሐፍ ቅዱስ ክፍል ውስጥ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያለው በጣም ነው የሚገርመኝ እሱ ቃል። እኔ ጋይስ ዮሐንስ ኃጢአትን አታርጉ ይላቸዋል ጉባኤውን። እሺ ይሉታል ጉባኤው። ልጆቼ ሆይ ይላቸዋል። ሸምገል ብሏል ዮሐንስ ትንሽ። አቤቱ ኃጢአትን እንዳታርጉ ትእዛዝ ነው፣ ኮማንድ ነው፣ መስት ነው። አታርጉ። ኢንኬዝ የወደቀ ዓለም፣ የወደቀ ሲስተም፣ የወደቀ ስጋ ኃጢአት እንድትሰራ እንዳለ ነው የሚተባበሩ ባይዘው። አንተ በጌታ መሆነ ከታወቀ በኋላ አንተን ለመጣል ሰይጣኑ፣ ኔትወርኩ፣ ሰው፣ ስልኩ የምትጠቀምበት የግል ስልኩላ ወደ ኃጢአት ለመንዳት የማይጠቀሙት አይደለም። ይህንን እመኑ። ክርስቲያኖችን ከዘላለም ሕይወት ለማጉደል ሰይጣን ከሚጠቀምባቸው ታክቲኮች ውስጥ አንዱ የተለያዩ አማራጮችን ተጠቅሞ ከዚህ እውነት ማጉደል የሚመስል ነገር በመንገርም ጭምር ነው የሚያጎለው። ሲስተሙ አይወደንም እንዳልክ ክርስቲያኖችን ለምንድን ነው የሚወደዝ? ይጀመር ኔትወርኩ አይወድህም በጌታ መሆነ ከታወቀ። አንቱ ያለ ሰው አክቱ ነው የሚልብ በጠዋቱ። አይ ማንም አይወድህም። በጣም አድናቆት ፈልጋችሁ ክርስቲያን መሆን የፈልጋችሁ ሰዎች ካላችሁ የለም እዚህ አድናቆት። የተለየ የክብር ወንበር ፈልጋችሁ በጌታ ለመሆን የፈልጋችሁ የክብር ወንበር የለም። እሾ ላይ ነው የምትቀመጡት። እያላችሁ ነው የምትኖሩት። በቃ እሾ ከተሳካ ሰየው፣ ካልተሳካ እና ኃጢአትን አታርጉ ሲላቸው እሺ ሲሉ እንኬዝ ኃጢአትን ብታረጉ። በጣም ነው የሚገርመኝ ይሄ ቃል ሜላ ከአብ ዘንድ ጠበቃ አላችሁ ይልና ጠበቃውም ጻድቅ እንደሆነ ይናገራል። ጠበቃው ምን አይነት ጠበቃ መሰላችሁ ጋይስ? እውነተኛ ጠበቃ ነው። ሰይጣን እንደለመደበት በብሉይ ኪዳን ላይ በኢዮብ መጽሐፍ ላይ እንደተጠቀሰው መሰስ ብሎ በአዲስ ኪዳን አይመጣም ሊከሰን። ሰይጣን የኃጢአታችንን ዝርዝር ይዞ ነው የሚመጣው። ታውቃለህ፣ ከሳሽ ነው። ከሳሽ በባህሪው ምስክር አደራጅቶ ፋይል አደራጅቶ ምስል ጠቅላላ ይዞ ነው የሚመጣው እና ሊከሰን ይመጣል። ጠበቃ አለን። የእኛ ጠበቃ ደግሞ ታውቃለህ፣ ጠበቃው አይዋሽም። ሰርቷል ሜሎስ ኃጢአት ነው የሚለው። ከዛስ ይሄው ደሜ ይላል። ኢየሱስ ጌታ ነው እንዳልክ ነው። ኃጢአት ግጥም አድርጎ ሰርቷል። ይሄን ኃጢአት ሰርቷል። አዎ ሰይጣን የከሰሰው ክስ ልክ ነው። እኔ ጠበቃ ነኝ። ይሄው የኔ ደም ለእንዳልክ የከፈልኩት፣ ለሜሎስ የከፈልኩት፣ ለሜርሲ የከፈልኩት፣ ለዳጊ ለመነን የከፈልኩት ደም ይሄው ይካካስ። በዚህ በሌላችሁበት ነው ጉዳያችሁ የሚታየው። በሌለበት ድነህ በሌለበት እግዚአብሔር ባዘጋጀው የመዳን ፕሮግራም አሜን ብለህ ገብተህ ኮሚቴ ልሁን አይባልም። ነበርክበት ወይ ሲጀመር እግዚአብሔር ለማዳን ሲያስብ? የለም እኮ የለም። ላግዝ ልጹም አይባልም። የት ነበርክ? ስብሰባው በሌለበት ነው የተወሰነው ሚል ስብሰባ አታውቁም? በየሀገሩ በየቀበሌው የተወሰኑ ሰዎች መጥተዋል። አሁን እነንትና ባይመጡም ስብሰባውን ችግር የለውም እንቀጥል እንወስን የሚባል አይነት ተወሰነ። አብ ልጁን አሳልፎ ሰጠ። አልነበርክም? አብ ልጁን ሲልክ ወልድ ስጋ ለብሶ በመካከላችን ተገኝቶ እርቃኑን ተሰቅሎ ለሰው ልጆቹ ለኃጢአት ደሙን አፍስሶ የማዳኑን ፕሮግራም ሲጨርስ አልነበርክም? በተለይ ከአይሁዳውያን ጋር በጣም ለመዛመድ የሚፈልግ አበሻ መጽሐፍ ቅዱሳዊ ታሪኮቹን ወደዚህ ወደ ኢትዮጵያ ለማምጣት የምንጥረው ጥረት አለ። አይመለከትም። ህግ ያንተ አይደለም፣ ነቢያት ያንተ አይደሉም፣ ኢየሱስም ከአንተ ዘር አይደለም የመጣው። ኢትዮጵያዊ በደንብ ስማኝ፣ ጽድት ያልቅ አሕዛብ ነህ። ኢየሱስ ነው የቀላቀለ። ከነ አብርሃም ጋር ወደፊት ከነ ጳውሎስ ጋር የምትገናኘው በልጁ በኢየሱስ ክርስቶስ። ኢየሱስ እኮ ነው ሰው ያደረገን። ክብር ለስሙ ይሁን። በእውነት አጨባበጠን እኮ ወስዶ። እኔም ማለት ቻልን። ታውቃለህ፣ የአብርሃም ዘር ነን ሲሉ የኢየሱስ ዘር ነን። ሙሴ የኛ ነው ሲሉ ከሙሴ የሚበልጠው ኢየሱስ በዚህ አለ እና እኔ በእሱ አምኜ የዘላለም ሕይወት አለኝ፣ የኢየሱስ ነኝ። እንዴት ፕራይድ አረግበታለሁ መሰለ በዚህ ስም። ቀላቀለን። ክብር ለስሙ ይሁን። እንዴት እንደምወደኝ ስም አማራጭ የለኝ። የዳንኩበት ስም ነው እና ጌታችን ኢየሱስ ክርስቶስ ጠበቃ ነው።
አልጨቃጨቅም። ኬዜን ይዞ ማን ይገባልኛል ብዬ እኔ አልጨነቅም። በእውነት አልጨነቅም። እማቆመው ጠበቃ ከዚህ በኋላ የለኝም። ስለ ኃጢአቴ ጠብቀና የሚቆም ንጹህ ደም አለ፣ የፈሰሰ ንጹህ ደም አለ፣ አብ የተቀበለው ንጹህ ደም አለ፣ ብቁ የሆነ ንጹህ ደም አለ። እኔና እናንተን ከኃጢአት ሊያላቅቅ የሚችል ንጹህ ደም አለ። ይሄ ነው ወንጌል። ይሄ ነው ወንጌል። ወንጌል ሌላ ነገር አይደለም። ወንጌል የሚመስል አይደለም። ወንጌል ኢየሱስ ነው። ወንጌል ከዳዊት ዘር በስጋ ስለሱ ነው የምናወራው። ስለሱ ነው የምናወራው። እንደው ብትቀላቅሉ አንቀላቅልም። የክርስትና መስራች ቆንጆ ጴንጤዎች ተሰብስበውን አይደለም ይህንን ቤተ እምነት የሰራ ነው። ኢየሱስ ነው የሰራው። ተጠርተን ነው ግር ብለን የገባ ነው። ምንድን ነው የምትለን? እኔ ቀድሜ መጥቼ ቆይቼ አይባልም። ኢየሱስ ነው የሰራው። ዝም ብለህ ነው አምነን የገባው። እናት እንዳትጮህ እዚህ መተን ጨርሶ ነው የጠራን። ኑ ማለት ኑ ከበረት ውጭ ያለን በጎች ተብለን እኮ የተሰየምነው እኛ ነን አይደለም? ሜሎስ ከበረት ውጭ የነበርን በጎች እኛ ነን እኮ። ከሩቁ ነው እናንተ ተብለን ኑ ስለ ኃጢአታችሁ የፈሰሰ ደም አለ አሜን ብለን ተቀብለን። እና አንዳንዱ ኢትዮጵያዊ ይኮፈሳል። አይሁዳውያን ጋር የመጠጋጋት የእስራኤል የእንጀራ ልጇ ነኝ አጎቷ ምናምን ሙሴ ነው የሚል አንዳንድ አበሻ አለ ያሉ። ምንም በጣም አዝናለሁ። ይቅርታ ጸዳ ያልክ አሕዛብ ነህ። በኢየሱስ ክርስቶስ በኩል ባለው በዛ የመስቀል ስራ ምን ሄዳንን እና ምንም ያስኮፍሰን ነገር የለም። መላቀቅ የምትፈልጉ ነፃ መውጣት የምትፈልጉ ካላችሁ ወደዚህ ጌታ ነው፣ ወደዚህ እውነት ነው፣ ወደዚህ ወንጌል ብርሃን ነው። ጌታ ኢየሱስ ክርስቶስ ያድናል፣ ያለ ማንም ያድናል። ኢየሱስ ያለ ሚካኤል፣ ኢየሱስ ያለ ማርያም፣ ኢየሱስ ያለ ጾም፣ ኢየሱስ ያለ ስግደት፣ ኢየሱስ ያለ ምጽዋት፣ ኢየሱስ ያለ ቅዱሳን ብቻውን ያድናል። ሙሉ ነው፣ አምላክ ነው። በቃ ሙሉ በሙሉ ነው። መላእክት የሚያሟሉለት እሱ ያጎደለው ነገር የለም። ማርያም የምትሞላው እሱ ሳይጨርስ ሄደው ነገር የለም። ገብርኤል የሚሞላው እሱ አግድሎት ሄደው ፕሮግራም የለም። ተፈጸመ አለ። በቃ ኢየሱስ ተፈጸመ፣ ጨርሶታል። እንኳንም ክርስቲያን ሆን፣ እንኳንም የኢየሱስ ሆን። እድለኝነት ነው በእውነት። ጌታ ስሙ ይባረክ፣ ጌታ ስሙ ይባረክ። ኤርሚያውንስ አልችልም እኔ አኩርፌ ያለው ለምንድን ነው ለሚሉት ጥያቄ ያሳነስከው እኮ ወደ ሜሎስ ልመጣ እኮ ነው። ለምን ጥያቄ ያሳነስከው? እኔን ሶስት እሱን አንድ ብቻ ይጠይቀው። አሁን ወደ ሜሎስ ላመጣ እኮ ነው እኮ ወሰዳ ከሜሎስ ወደ አንተ። እሺ አዎ፣ ለነገሩ አንተ መጨረሻ አባትም ስለሆንክ ባርኮት መጨረሻ ላይ የኃጢአት ማነው ማይሰራ ኃጢአት ላይ ዳጊን ያልገው እንጂ አይ እሺ፣ ለዳጊም እመጣለሁ። ለአንተ ይሄ ጥያቄ ኮመን ለሶስታችሁም ነው። ኤርሚ አንተም ዳጊም እየተዘጋጃችሁ ጠብቁበት። ሜሎስ ኢየሱስ ጠዋት ማታ የምትጮህለት ካደግክበት ደብር ካስተማረች ቤተክርስቲያን ከመድረክ የተባረርክለት ኢየሱስ፣ የተወገዝክለት ኢየሱስ፣ ከጉባኤ የተነቀፍክለት ኢየሱስ፣ ብዙ ስድብ ያስተናገድክለት ኢየሱስ፣ ብዙ መገለል ያስተናገድክለት ኢየሱስ፣ ጠዋት ማታ የምትጮው ኢየሱስ፣ መጽሐፍ ጽፈ ያልበቃ ኢየሱስ፣ ሰብከው ያልጨረስከው ኢየሱስ፣ ይህንን ኢየሱስ ለመስበክ ዲቤት የገባህለት ኢየሱስ፣ ክብሩን ለማስጠበቅ የስሙን ገናናነትና አዳኝነት ከመጽሐፍት እያጣቀስክ በሐሰት የተነሱትን ለማፍረስ ሌት ማታ አትል ቀን አትል ይህንን ለመስበክ የተነሳለት ኢየሱስ፣ ስታወራ በጣም አንደበት ላይ የሚጣፍጠው ኢየሱስ ማን ነው? ለምንድን ነው ይህን ዋጋ የከፈልክለት? ለምንድን ነው ስለ ስሙ ይህን የመረጥከው? በድሎት መኖር ትችል ነበር። በሃይማኖቱ ዓለም ቀሚስን እንደለበስክ አምሮብክ በየደብሩ እየተዟዟርክ ምናልባት በቆንጆ መኪና በቆንጆ መድረኮች ላይ ቆመ ብዙ ቢዝነሶች ላይ ተሳትፈ አንቱታን አትርፈ መኖር ትችል ነበር። ምንም ነክቶ ነው?
ምንን አግኝቶ ነው? ቀጥል። እሺ አንድ የመጽሐፍ ቅዱስ ክፍል ላንብብ። ያው እኛ የመጽሐፉ አማኞች ስለሆነ መጽሐፉን ነው የምንጠቅሰው፣ ሌላ የምንጠቅሰው የለንም። ጌታ የተናገረው ነገር አለ። እኛ ኢየሱስ ለመከተል ስንወስን ደስ የሚለው ጌታ ሁለት ነገሮች ነግሮናል። አንደኛው ነገር እኔን ካመናችሁ የዘላለም ሕይወት ይሆንላችኋል ብሎ ነገረን። እዚህ ላይ ግን አላቆመም። መከራ አለባችሁ ደግሞ ተብለናል። ስለዚህ ክርስቲያን ሁለቱንም አይቶ ነው የሚገባው ወደዚህ ሕይወት። በክርስቶስ ሳምን ሕይወት አለኝ፣ ደግሞ በክርስቶስ ሳምን መከራ አለብኝ ብሎ ነው የሚገባው። ኢየሱስ ደስ የሚለው ነገር ይሄ ነው። በውሸት እንድንከተለው አላደረገም። የሆነ በማይሆን ተስፋ እንድንከተለው አላደረገም። የምናገኘውን ነግሮናል፣ ደግሞ የሚሆንብንም ነገር ደግሞ በግልጽ ነግሮናል ማለት ነው። ስለዚህ ጌታ በተለይም እርሱን ለመከተል ስንወስን ምን ነገሮች ነው የሚደርስብን፣ ምን ነገሮች ነው የምናገኘው በህይወታችን ውስጥ የሚሉትን ሁለቱን ነገሮች ነግሮናል። ምናገኛቸውን ጥቅሞችን ነግሮናል፣ ደግሞ የሚደርስብንም ነገር ደግሞ ነግሮናል። ስለዚህ ሁለቱን ነገር ስለነገረን ሁለቱን ነገር አምነንበት አሜን ብለን የገባን የተከተልነው ሁለቱም ነገሮች እንደሚኖሩ ተቀብለን አምነን የገባን። ስለዚህ ጌታን ስንከተል የሆነ የውሸት ተስፋን ይዘን አይደለም የተከተልነው፣ ወይም በምድር የሚገኝ የሆነ ነገርን ተስፋ አድርገን አይደለም የተከተልነው። ለዛ ነው ለምድራዊ ነገር ብቻ ከሆነ ኢየሱስን ተስፋ ያደረግነው ከሁሉ ይልቅ እኛ ምስኪኖች ነን በማለት የተናገረው ሐዋርያው። እኛ የተከተልነው የዘላለም ሕይወት ሰጪ እንደሆነ አምነን ነው። ሁላችንም የተከተልነው ለዛ ነው። ከዛ የጌታ ደግሞ ለዓለም አይመችም ነበር። ስለዚህ ዓለም ደግሞ ለኛ አትመችም። ስለዚህ ሁለቱን ነገሮች ማወቅ አለብን። ሁለቱን ነገሮች ካላወቅን አሁን የምናየው አንዳንድ ሰዎች ለተጋለጡበት አደጋ እንጋለጥ ነበር። የሉቃስ ወንጌል ምዕራፍ 14 ላይ እንደዚህ ይላል ጌታ፣ ብዙ ሕዝብ ከእርሱ ጋር ሄዱ ነበር። ዘወር ብሎም እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም። አያችሁ? ስለዚህ ኢየሱስ ነገረን። አየ በጣም ብዙ ሕዝብ ሲከተሉት እና ምንድነው የፈለጋችሁት አለ። ምክንያቱም ሰው በተለያየ ሞቲቭ ይከተለው ስለነበር፣ ሲመግብ ያየው ሰው ለመመገብ የሆነ ምግብ ለማግኘት ይከተለው ነበር። ታምራት ሲያደርግ ያየው ሰው ታምር ለማግኘት ይከተለው ነበር። የስጋን ፈውስ ሲያደርግ ኢየሱስ ከዛ ስጋ ፈውስ ያድነኛል ብሎ ይከተሉት ነበር። ሙት ሲያስነሳ አይተውታል። ስለዚህ ዘመዴን፣ ጓደኛዬን፣ ወዳጄን፣ እናቴን፣ አባቴን ቢያስነሳልኝ የሆነ ቀን ብሎ የሚከተሉት ነበር። ስለዚህ ኢየሱስ አያቸውና በጣም ወሳኝ ነገር ነገራቸው። እኔን መከተል የምትፈልጉ ከሆነ የኔ ደቀ መዝሙር መሆን የምትፈልጉ ከሆነ አንድ ነገር አድርጉ። እሱ ምንድነው? የቅርብ የምትሉትን እዚህ ጋር ያመጣው ነገር እሱ ነው። አባት አለ፣ እናት አለ። ለአንድ ሰው በጣም መሰረታዊ ነገሮች ናቸው አባትና እናት አይደል? አባት፣ እናት፣ ከዛስ ሚስት አለ፣ ልጆች፣ ወንድሞች፣ እህቶቹን ምን ባያደርግ ባይጠላ ነው የሚለው። ባይጠላ ማለት እነሱን ቅድሚያ አለመስጠት ነው ማለት ነው። በህይወት ላይ እነሱን የበላይ አለማድረግ። በህይወታችን ላይ የበላይ ሁል ጊዜ ማድረግ ያለብን ማለት ነው ጌታን፣ ሌላን አካል አይደለም። ስለዚህ እነሱን ብቻ ሳይሆን ራስንም መጥላት አለብን። ነፍሱን የሚያጠፋ ያገኛታል፣ ነፍሱን ደግሞ የሚፈልግ
እሱ ያጠፋታል። ይሄ ዘ ግሬት ፓራዶክስ ተብሎ ይታወቃል። ማለት ሁለት ተቃራኒ ነገሮች ነው የሚመስሉት። ነፍስን ስትፈልግ ታጣታለህ፣ እምቢ ያልፈልጋትም ደግሞ ስትል ታገኛታለህ፣ ለክርስቶስ ብለህ ስትተዋት ማለት ነው። እና ጌታ መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙር ሊሆን አይችልም ማለት። ስለዚህ ኢየሱስን ለመከተል ስንወስን ይህን ነገር አምነንበት እሺ ብለን የገባ ነው። እንደውም እኛ ምንም የከፈልነው መስዋዕትነት የለም። እውነት ለመናገር ምንም አይደለም እኛ የከፈልነው በግሌ ማለት ነው። ግን በጣም ብዙ ከኛ በፊት የነበሩ በእኛም ዘመን ያሉ ወንድሞች ብዙ ነገራቸውን ለኢየሱስ ክርስቶስ ይሄ ነገር ስለገባቸው ለኢየሱስ ክርስቶስ ብቻ አይደለም ደቀ መዝሙር ለመሆንም ሲሉ ብዙ ነገራቸውን ትተዋል። በሃይማኖቱ ዓለም የሚሰጠውን ክብር፣ የሚሰጠውን ዝና፣ የሚሰጠውን ዕውቅና እምቢ ብሎ ስማቸውን ለሁለት ተርትረው ቀዶ የኢየሱስ ስም ነው ስማችን፣ እኛ ምንም አይነት ስም የለንም፣ ምን አይነት ክብር የለንም ብሎ እሱን ለመከተል የወሰኑ ድንቅ ወንድሞች አሉ። ይህን የሚያደርገው ምንድነው ከተባለ ኢየሱስ የተናገረው ነገር ሲገባ ብቻ ነው። ካልገባህ ግን የዓለም ዝና ሲመጣ፣ የሃይማኖቱ ዝና ሲመጣ፣ የሃይማኖቱ ዕውቅና ሲመጣ በቃ ኢየሱስን ለመሸጥ ቀዳሚውን ስፍራ የምትይዙ አንተ ትሆናለህ ማለት ነው። ቀዳሚውን ስፍራ እና ያልገባቸው ሰዎች በተለይ በእኛ ሀገር ኮንቴክስት ደግሞ ስናየው በጣም የሚጠላበት ኢየሱስ የሚለው ስም የሚጠላበት ሀገር ነው ማለት እችላለሁ። በጣም የሚጠላበት ስለሱ የተዘመሩ ዝማሪዎች የተቃጠሉበት ሀገር ነው ሀገር። እኔ ሌላ ሀገር አላውቅም። የምታውቁ ካላችሁ ትነግሩኛላችሁ። ስለ ኢየሱስ የተዘመሩ ዝማሪዎች የተቃጠሉበት ሀገር ክርስቲያን ነኝ የሚል ሀገር ማለት ነው። ክርስቲያን ነኝ ብሎ እንደ ሀገር ግን የኢየሱስ ስም የተዘመረበትን ዝማሪዎች የተቃጠለበት ሀገር ታውቃላችሁ? የኢየሱስ ስም ማዕከል አድርጎ የተሰበኩ ስብከቶች የተቃጠለበት የስብከት ቪሲዲዎች የተቃጠሉበት ሀገር ታውቃላችሁ ወይ? መጽሐፍቶች ስለ ኢየሱስ የተጻፉ መጽሐፍቶች በቤተክርስቲያን አውደ ምሕረት ላይ የተቃጠለበት ሀገር ታውቃላችሁ? እኔ ከኢትዮጵያ ውጭ ሌላ ሀገር አላውቅም። የውሸት ሃይማኖተኝነት የከባድ የሆነ የፈሪሳዊ ስፒሪት ያለው እዚህ ሀገር ነው። ይሄ ደግሞ የቅርብ ጊዜ ታሪካችን ነው። በጣም በእኛ እድሜ የተከናወነ ነው። የማታውቁ ሰዎች ከዚህ በፊትም በማስረጃ ሳይተናል፣ በፎቶ ሳይተናል። የቤተክርስቲያን አውደ ምሕረት ላይ ነው እነዚህ መዝሙሮች፣ እነዚህ ሲዲዎች፣ እነዚህ መጽሐፍቶች የተቃጠሉት። እንደዚህ ያደረገች ሀገር ኢትዮጵያ ነች። ሌላ ሀገር አላውቅም እንደዚህ ያደረገች። አሕዛቡ ዓለም ሌላ ነገር ቢያደርግ ክርስቶስን የማያውቅ መጽሐፍ ቅዱስን የማይከተል ቁርአንን የሚከተል ሌላው ዓለም ይሄን ቢያደርግ አይገርምም። ኦሬዲ መጽሐፉንም አይቀበልም፣ ምንም አይደንቅም። ግን የብዙ ሺህ ዓመት የክርስትና ታሪክ አለኝ ብላ ቀዳሚ ነኝ ብላ የኢየሱስን ስም ማዕከል ያደረጉ መዝሙሮች ከየቤት ሰው እንዲያመጡ አድርጋ መጽሐፍቶችን እንዲሰበሰቡ ተደርጎ በቤተክርስቲያን አውደ ምሕረት ላይ እንዲቃጠሉ ግን የታዘዘው በዚህች ሀገር ባለች የሃይማኖት ተቋም ነው። ስለዚህ ምሳሌዎቹ ገና ዋጋ ትከፍላለች ይህች ሀገር። እንዲህ ማተላግጦበት አይቀርም። ስለዚህ ምንድነው ከተባለ መፍትሄው አሁን ንስሐ መግባት ነው። ይቅር ባይ ነው የኛ ጌታ። እውነትም አለው ምህረትም ደግሞ አለው። ስለዚህ ምን ጠራችሁ ለዚህ ነው እንጂ እኮ እናውቃለን። በዛ ቤት እኮ ብንሆን ሊሰጠን የሚችለውን ክብር ቢያንስ ሌላው ተውት። እዚህ የምንሰደበው ስድብ አንሰደብም ነበር። ሌላውን ተውት፣ ቢያንስ ሌላውን ተውት። ቢያንስ እዚህ የምንሰደበውን ስድብ አንሰደብም ነበር እዛ ቤት ብንቀጥል። እኔ አሁን ነገ ተነስቼ በቃ ያኛው ቤት ናፍቆኛል፣ ይቅር በሉኝ፣ ተሳስቻለሁ፣ እምዬን በድዬ ምናምን ብዬ አሁን ነገ አንድ ቪዲዮ ብለቅ
ምን ሊሆን እንደሚችል ይታወቃል። ምን ሊሆን እንደሚችል ይታወቃል። ከዛ ደግሞ በሙሴም ዘመን የሰው እጅ የሚዳሰው ጽኑ ጨለማ እንደነበር በግብጽ ይናገራልና የጨለማ የሚለው ቃል 3 ቦታዎች ላይ ነው የምናገኘው። ዘፍጥረት ምዕራፍ 1 ላይ እዛ በግብጻውያን ዘንድ፣ ከዛ ደግሞ ጌታችን ኢየሱስ ክርስቶስ ሲሰቀል ለ3 ሰዓት ማለት ነው። ያ ጨለማ ምንድነው ሪፕሬዘንት የሚያደርገው ስንል ድንቁርናን፣ ኢግኖራንስ፣ ሞትን ሪፕሬዘንት ያደርጋል። ይሄ ድንቁርና ምናችሁ ለማወቅ አለመፈለግ፣ አለማወቅ ብቻ አይደለም ለማወቅ አለመፈለግ ራሱ እሱ ነው ኢግኖራንስ የምንለው ማለት ነው። ከዛ ሞት ማለት ነው፣ ኃጢአት ማለት ነው። ስለዚህ እነዚህ 3ቱ ነገሮች ነግሰዋል፣ በአንድነት ነው የሚሰሩበት። ይህን ለመረዳት በዛ መንገድ ማለፍ አለብህ። ይህን ለመረዳት የወንጌልን ብርሃን ማየት አለብህ። እነዚህ ሁለቶቹ ካላደረክ አንዳንድ ሰው ላይገባው ይችላል። በጌታ ቤት ያደገ ምናምን ሰው ከሆኑ አንዳንድ ሰው አይረዳውም፣ አይገባውም። እና ኢየሱስን ስንል ክብራችን እሱ እንደሆነ ስለገባን፣ ኢየሱስን ስንል ህይወታችን እሱ እንደሆነ ስለገባን፣ ሌላ ነገር እንደሌለ ስለተረዳን ነው ትተን ይወጣል። እኔ በግሌ ትቼ ነው የወጣሁት። በቃኝ ብዬ መኖር እንደማልችል ገብቶኝ ስፒሪቱ ሌላ እንደሆነ ገብቶኝ ነው የወጣሁት። ስለዚህ ምንም እዚህ ላይ ምንም የምትሰራው የድለላ ስራ ካለ ቲክቶክ ላይ የሚሰሩት ሰዎች ስላሉ ማለት ነው በቃ እኛ ሂደናል ነው አልፈናል፣ ጥሰናል። አሁንም አንዳንድ ሰዎች ተስፋ አይቆርጡም፣ ይደውላሉ፣ ብትመለሱ ይላሉ። በነገራችን ላይ የሆነ ኮሚቴ ተዋቅሯል። የዛሬ ስንት ወር ነው? 6 ወር አካባቢ ነው፣ 7 ወር አካባቢ ሰምቻለሁ። ከቤተክርስቲያኒቷ የወጡ ሰዎች የሚያስመልስ ኮሚቴ ማለት ነው። ጌታ እና እኔ ደግሞ እንደዛ ሲሉ እየደወሉ ምናምን ሲጠይቁ በቃ እንዲህ ነው ብዬ የምመልስላችሁ። የሆነ የሞተባችሁ አጎት የላችሁም ወይ? የአጎታችሁ ይመለሳል ወይ? አይመለስም ይሉኛል። በቃ እንደዛ ቁጠሩኝ፣ ተውኝ። በቃ እኔ ልክ እንደዛ እንደሞተባችሁ አጎት ነኝ። ለዛ ለጨለማው ዓለም ለኃጢአቱ ዓለም ሙቻለሁ፣ ለክርስቶስ ደግሞ ተነስቻለሁ። ስለዚህ የሞተን እንደማትጠብቁት ሁሉ እኛንም አትጠብቁን። ሜቢ ቤቷን የማያውቅ ሰው፣ ቤቷ ውስጥ ያላደገ ሰው ካለ አሁን እንደምናያቸው ብርቅ ይሆንበታል አይደል? ብርቅ ይሆንበታል ሲገባ ምናምን፣ ስርዓቱን ሲያይ፣ እጣኑን ሲያይ ምናምን፣ አለባበስ ሲያይ ምናምን ብርቅ ይሆንበታል። ግራ ይገባ። አይታችኋል? እኔ እኮ ሳያቸው ነበርና በጣም መስኪኖች ናቸው። ሲያስቡኝ ነገርስ ደግሞ ማለት በጣም ሳያቸው ነበር የእውነት አይኖቻቸውና እና በቃ የሆነ ብርቅ ሆኖባቸው ምናምን ነገር እጣኑን ሲያዩ፣ አለባበስ፣ ስርዓቱ ምናምን አቤት ና ይላል። እኛ ብርቅ አይደለም ወዳጄ፣ እኛ አንታለልም። ሐዋርያው ጳውሎስ እኮ የት ነው አቴና ነው ሲገባ የተሰራውን ዲዛይን ምናምን ሲያይ እኮ አላደነቅም። አቤት ውበቱ የኪነ ጥበቡ ምናምን አላለም። የግሪክን መንፈሱ ተበሳጨበት ነው ያለው። አንተ ኪነ ጥበብ ትለኛለህ? የስንት ሺህ ዓመት ኪነ ጥበብ ምናምን ስርዓቱ እጣኑ ምናምን ነው ወይ? መንፈሴ ነው የሚበሳጨው ነው። እሱን ማየት የምችለው በውስጣዊ አይነ ሲሆን ነው። ካልሆነስ ትማረካል። በውጭ አይን ይማርካል፣ ስርዓቱ ይማርካል፣ አለባበሱ ይማርካል። ለምን ከተባለ ሃይማኖቱ ዓለም እቺን ብዬ ልጨርስ። ሃይማኖቱ ዓለም የስሜት ህዋሳትን ነው የሚይዘው። ስሜት ህዋሳቶች ማለት አይን አለ አይደል? የጆሮ አለ፣ አፍንጫ አለ፣ ከንፈር፣ ምላስ አለ ምናምን ነገርና የምትነካው ነገር አለ። ስለዚህ የምታየው ነገር ይሰጣል፣ የሚያምር ነገር አይደል? ከዛ ደግሞ ጆሮ ላይ ደግሞ ይሰራል የሚያምር ዜማ፣ ስርዓት ያለው ዜማ ይሰጣል። ከዛ አፍንጫንም ይቆጣጠራል፣ እጣን አለ። ገባ? ከዛ ደግሞ ምላስን ይቆጣጠራል፣ የሆነ ነገር ያጠጣል። በረከት ነው ምናምን እንትን የሚሏትስ እንደው እንድትሄድበት ፈልጋል። እንትናቸው፣ እርጋታቸው፣ ድምፃቸው ደስ ይላል። አንዳንድ በጌታ የሆኑ ምስኪን እህቶች ወንድሞች አለው በውስጥ አንዳንድ ነገር የሚነግሩ እንደው ከነሱ ብንወስድ
ስርዓቱን አንድ ደግሞ አለች። በዚህ እንድትሄድበት ስለፈለኩ ነው። አንድ ቪዲዮ አይቻለሁ። እኔ መካነ ኢየሱስ ነው ያደግኩት፣ ግን እንደው ከነሱ ብንዋስ ብላ አንድ ወደዚህ ወደዛ የሆነች ሴትዮ ከየት እንደመጣች እንዳልክ እሷን ሴትዮ ባለችበት እንደው ገብታ ጠይቃት ልሄድባት እኮ ነው። እና ቆይ ሜሎስም እንደሄድ ስለፈለኩ ነው። እና እንደዛ ይላሉ ሜል እየመጡ እንደው እንዳልክ ስርዓት ከነሱ ብትማር ዲሲፕሊን፣ ይሄ በቃ እንትናቸው ደስ አይልም ያለው ነገር ይላል። አንዳንድ ምስኪን ደግሞ ይመጣና አዎ እንዳልክ ልክ ነው እኮ ምናምን ይላል። ይኸውልህ የኔ አባት ሜሎስ የጀመረውን በደንብ ስማ። ሃይማኖት የስሜት ሕዋሳትን ነው የሚይዘው። እኛ ሱስ ማገገሚያ አይደለም የመጣ ነው። በደንብ አዳምጡ። ያ ቤትም በጣም የሆነ ነገር እንትን ብሎ አይደለም የመጣ ነው። ነበርንበት ከቤተልሔም እስከ መቅደስ ስናዘጋጅ የነበርን ሰዎች ነን። ህብስት ወርደን ቤተልሔም እናውቀዋለን። ኢየሱስ በልጦብን ነው። ምንም ነገር ተደርጎ አይደለም። በእውነት ኢየሱስ በልጦብን ነው። እና አንዳንዶች አሉ እንደዚህ የሚሉ ስላሉ እንድትሄድ ነው። እና የሆነ ቪዲዮ አይቻለሁ። ትልቅ ሴት የሆነች በቀደም የሆነ ስትቀባጥር ስም ሉተራን ነኝ እንደዚህ ነኝ ከዛ እንዲሆንኩኝ ከዛ ልቤ የተማረከ ለፋው አልተሳካልኝም፣ አገልግሎት ጴንጤ ነበርኩኝ እንደዚህ። ሲጀመር ለመንግስቱ ወንጌል እንቅፋት የሆነ ለጸጋ ወንጌል እንቅፋት የሆነ ሁሉ እግዚአብሔር ዞር ሲያደርግ ዞር ያደርጋል። ባይዘወይ እና እውነት እንደሚባለው እነዚህ ማራኪ ነገሮች እኛስ ጴንጤዎች ስርዓት አተን ነው በእውነት እብድ ናቸው እንባላለን። እብድ ነው እንዳልክ እብድ ነው ተብሎ በላስት ዊክ ተወርቷል። እንዳልክ አእምሮን አሞታል ተብሎ ማለት ተወርቷል። ባይዞ እዚህ ሶሻል ሚዲያ ላይ በቃ እንዳልክ እብድ እና የደወሉልኝ ሰዎች አሉ። ጤናማ ነህ ግን ያለኝ ሰው አለ እብድ ነህ እያሉ ነው ብሎ ማለት ነው። ለሃይማኖተኛ ጤናማ ከመሆን ለጌታ እብድ ብሆን ይቀለኛል። እኔ አም ሶሪ ቱ ሴይ ዲስ። በጣም ከሚያምር ግንብና ግንድ ኢየሱስ ከሌለበት በረሃ ኢየሱስ ያለበት በስንት ጣዕሙ። የዛሬ 50 እና 60 ዓመት በኢትዮጵያ ወንጌላውያን አማኞች ታሪክ ውስጥ የእነ ተስፋዬ ጋቢሶ የእነ ታምራት ኃይሌን የወንጌል ጉዞ ታሪክ ብታይ ሸራ ቤት ውስጥ ሆነው የጸለዩት ያ እንዴት እንደሚጣፍጥ ግብዣ ቀርቦላቸው ሳይሆን ቀርቶ አይደለም፣ ተጋብዘዋል። የሚያምር ነገር እባካችሁ ተብለዋል። ኢየሱስ ስለሚበልጥ ነው። በረሃው ላይ ኢየሱስ የጥማት እርካታ ስለሆነ እና በዚህ ጉዳይ በደንብ እንድትሄድ እፈልጋለሁ። ሜላ ተባረክ። ወደኋላ እኔም እመልስበታለሁ። ኢየሱስ ጌታ ነው። እሺ ምንድነው እንደዚህ ስንል የሆነ ስርዓት የሆነ እንትን አያስፈልግም ምናምን የሚል ነገር እየተናገርን አይደለም። ግን ያለ ክርስቶስ የሆነ ስርዓት ያለ ክርስቶስ የሆነ ነገሮች ሁሉ ከንቱ ናቸው። በዜሮ ነው የሚባዛው ነው አይደል? ምንም ነገር በዜሮ ካባዛው ዜሮ ነው። ስለዚህ እነዚህም ጋር ያለው ነገር ምንድነው? የሃይማኖቱ ዓለም እነዚህ የስሜት ሕዋሳቶችን ነው የሚይዘው እና ለማያውቀው ሰው ላልኖረበት ሰው ከሰጀርባ ያለውን ስፒሪት ያልተረዳ ሰው የሚማርክ ነገር ነው። ግልጽ እኮ በጣም የሚማርክ ነገር አለ። በጣም ካቶሊክ ጋር ሄድ ተመሳሳይ ነገር ነው። ፖቴቶ ፖታቶ ነው፣ የሚመሳሰል ነገር አለ እና ለምን ከተባለ ስትራክቸሩ ስሪቱ አንድ ስለሆነ ነው። እና አሁንም አንዳንድ ሰዎች ያልተረዱት ነገር እሱን ነው። በቃ ያለውን ነገር ስላልገባቸው ከስተጀርባው ያለውን መንፈስ ስላልተረዱ ይማረካሉ ምናምን ይላሉ። ያው አዲስ ስለሚሆንበት ማለት ነው። አንዳንድ ሰው አዲስ ስለሚሆንበት፣ እኛ ግን እናውቃለን፣ በደንብ እናውቃለን። እንደነዚህ አይነቱን ነገሮች ጌታ ኢየሱስ ምን ብሎ ነው የተናገረው? የማቴዎስ ወንጌል ምዕራፍ 23 ላይ በግልጽ ነው ጌታ የተናገረው። ለሰውም እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። የከበሬታ ስፍራ በምኩራብ የከበሬታን ወንበር በገበያም ሰላምታና መምህር ሆይ ተብሎ እንዲጠሩ ይወዳሉ። ተመልከቱ። ከዛስ እናንተ ግብዞች ጻፎችና ፈሪሳውያን መንግስተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያሳበባችሁ የመበለቶችን ቤት ስለምትበሉ ወዮላችሁ። ስለዚህ የባሰ ፍርድ ትቀበላላችሁ። ከዛ ደግሞ ምንድነው የሚለው? ወረድ እያልኩ ላንብብላችሁ ዋናውን ፖይንት።
እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውን የውጭቱን ውጪ ስለምታጠሩ ወዮላችሁ። እናንተ እውር ፈሪሳውያን ውጩ ደግሞ ጥሩ እንዲሆን አስቀድመ የጽዋውና የውጭቱን ውስጡን አጥራ። አየ ውስጡ ካልጠራ ውጩ የምታሳምረው ምንም ትርጉም የለውም።